የኔ ጥያቄ ሁለት ጥያቄ ነው። አንደኛ በቅዱስ ቁርባን ዙሪያ ላይ ጌታ ኢየሱስ ክርስቶስ ያንን የመጨረሻውን እራት በሚበሉበት ጊዜ እንካችሁ ይሄ ስለእናንተ የሚቆረሰው ስጋዬ ነው፣ ይሄ ደግሞ ስለእናንተ የሚፈሰው ደሜ ነው፣ ይህንን ለመታሰቢያ አድርጉት ብሏል። አይ ቲንክ ሉቃስ ወንጌል ነው ያለው። እዛ ጋራ በህብስቱና በወይኑ ውስጥ የኔ አካል ወይም የኔ ስጋ አለበት የሚል ሐረግ አልተጠቀመም እና በምን አግባብ ነው የጌታን እራት በምንወስድ ጊዜ በህብስቱ በላይና በስር የክርስቶስ ስጋ በጽዋው ውስጥ ደግሞ የክርስቶስ ደም ሊገኝ ይችላል የሚለው ጥያቄ አንዱ የመጀመሪያው ጥያቄ ይሄ ጥያቄ ነው። ሁለተኛው ከክርስቶሎጂ አንጻር ኢየሱስ አሁን ፍጹም ሰው ፍጹም አምላክ ነው፣ እንደገና ደግሞ በአብ ቀኝ ተቀምጧል ይላል መጽሐፍ ቅዱስ ሲናገር። ይሄ ሰዋዊው ማንነቱ በዚህ ጊዜ በምን ስቴት ላይ ነው? በምን ስቴት ነው ያለው? ማለት ሊሚትድ ነው ወይንስ አንሊሚትድ ነው? አብሮ እንደ ዲቫይኑ ሁሉ ቦታ ይገኛል? እንዴት ነው እሱን ከሉትራን አንጻር የሚታየው ለማለት ነው። አመሰግናለሁ። ከመውረዴ በፊት ጥያቄ ካልገባችሁ ልድገም፣ ከገባችሁ ግን ልውረድ። ባጭሩ ህብስቱና ወይኑን ሲሰጥ ስጋዬና ደሜ እዚህ ውስጥ አለ አላለም? እንዴት ነው እናንተ አማናዊ የምትሉት? አንድ ሁለተኛ ደግሞ በአሁኑ ሰዓት ኢየሱስ ሰብአዊ ማንነቱ በምን አይነት ሁኔታ ላይ ነው በአብ ቀኝ ተቀምጦ? ስለዚህ እንዴት በሁሉ ቦታ ይገኛል የሚል ነው። አስሚቲ ትክክል። ቴንክ ዩ። ይሄ ያው ሁሉ ጊዜ ስለምንጠየቀው ጥያቄ ስለሆነ ነው። ቴንክ ዩ። ጊፍት ልስጥ ልውረድ? መቆየትም ትችላለህ። ፎሎ አፕ ኮስችን ካለ ይሄ ነገር አልገባኝም ማለት ትችላለህ። ከወረድክ ግን የሚቀርህ ነገር ካለ ገና ሚስ ወይም እንደገና ሪኩዌስት ማድረግ ነው። ግን መውረድ ከሌለብህ መልሱ እስኪሰጥ ድረስና በመካከል ያልተረዳኸው ነገር ካለ ግን እስክትረዳ ድረስ፣ ምክንያቱም ይሄን ኦፖርቹኒቲ ማጣት የለብህም። ትክክለኛውን ትምህርት እዚህ ጋር ማግኘት ስላለብህ ብዬ ስለማምን፣ ግን መውረድ ካለብህና ሌላ እንትኖች ካሉብህ መውረድ ትችላለህ። አይ ቆያለሁ የኔ ጥያቄ እስኪመለስ ከዛ ወርዳለሁ። በጣም ጥሩ አስሚቲ። ኤፊ ሌሎቻችሁ ኮፒ ሊንክ እያደረጋችሁ። እሺ ቴንክ ዩ። ከመጀመሪያ ከአንቺ ጥያቄ ልጀምር ወይስ ከአስሚቲ ጥያቄ ልጀምር? ከአስሚቲ ጀምር። እሷ የቤት ሰው ናት። እሺ እስኪ ጥያቄዎቹን አንድ ጊዜ ድገምን። የመጀመሪያው ጥያቄ አላለም። ኦኬ ኢየሱስ ክርስቶስ የስጋዬ ነው እንካችሁ ብሎ የስጋዬ ነው እንካችሁ ጠጡ የደሜ ነው ሲል በዚህ ውስጥ ስጋዬ አለ አላለም? ከየት አመጣችሁት የሚለው መሰለኝ የመጀመሪያው ጥያቄ። ኦኬ የመጀመሪያው መልስ ብዬ የማስቀምጠው ኢየሱስ የተናገረበት መንገድ የመጀመሪያው ሲናገር ምሳሌያዊ ማለት ግሪክ ስናጠናውን ግሪክ አዲስ ኪዳንን ኢየሱስ ክርስቶስ ምሳሌያዊ ንግግሮችን ወይም ደግሞ ግሪክ ወይም ደግሞ እንዲሁ ጀነራል ግራመር ላይ ሲሚሊ እና ሜታፎር የሚባሉ ነገሮች አሉ። ለምሳሌ እንትና እንደዚህ ነው ወይም እንትና እንትን ነው እየተባለ ሲባል ይሄ ለኮምፓሪሰን ወይም ደግሞ ባህሪን ለመግለጽ የምንጠቀምባቸው ሲምቦሊክ የሆኑ አባባሎች አሉ። ኢየሱስ ራሱን ከእንጀራ ጋር አስቀምጦ ይናገር ወይም ደግሞ ራሱን የመንግስተ ሰማይ ደጅ አድርጎ ሲስል እናያለን። እነዚህ ኢየሱስ እውነት ደጅ ሆኖ ሳይሆን ወይም እውነት ኢየሱስ እንጀራ ፊዚካል እንጀራ ሆኖ ሳይሆን ሜታፎሪካል ወይም ደግሞ ሲምቦሊክ የሆኑ ንግግሮች እንደሆኑ እናውቃለን። ነገር ግን የጌታ እራት ጋር ስንመጣ የተናገረበት የቃላቱ አወቃቀር የግሪኩ አወቃቀር ማለት ነው ይህ ስጋዬ ነው ያለበት አወቃቀር ለሲሚሊ ወይም ደግሞ ለሜታፎር ወይም ለሲምቦል የሚመች ወይም መጽሐፍ ቅዱስ ውስጥ ተደጋግሞ የምናገኘው አይነት
ምሳሌያዊ ወይም ደግሞ ሲምቦሊክ አነጋገር አይደለም። ሞር ሪሊስቲክ የሆኑ ነገሮችን ስናስቀምጥ ይህ የምትለው ቃል መጀመሪያ ዲፊኒቲቭ የሆነች ነገር ያነሳና ስጋዬ ነው የኔ ብሎ ያስቀምጣል። ስጋዬ ብሎ ነገር ግን ከሱ በላይ እኔ ግልጽ ባለመልኩ ሪል ፕሬዘንስን ያሳያል ብዬ የማስበው ቆሮንቶስ ምዕራፍ 10 ላይ ያለው ክፍል ነው ብዬ አስባለሁኝ። እሱም አይ ቲንክ ምዕራፍ 10 ላይ ይመስለኛል የምትካፈሉት ስጋ የምትካፈሉት ህብስት ከክርስቶስ ስጋ ጋር ህብረት እንዳለው አታውቁምን ወይም ደግሞ አታስተውሉምን እያለ ጳውሎስ የሚበሉት ያ ህብስት ከክርስቶስ ስጋ ጋር ህብረት እንዳለው ብሎ ያስቀምጣል። አሁን ያንን ህብረት ምሳሌያዊ ህብረት ብሎ አይደለም የሚያስቀምጠው፣ ቀጥታ ህብረት እንዳለው ብሎ ነው የሚያስቀምጠው። ስለዚህ ምንም ምሳሌያዊ አድርገን እንድንወስደው ወይም some people put it spiritually አድርገንም እንድንወስደው ወይም መንፈሳዊ አድርገን እንድንወስደው የሚረዳን ወይም ወደዛ የሚመራን ነገር የለም። ሁለቱም ክፍሎች የስጋዬ ነው ብሎ ያስቀመጠበትም ክፍል ጳውሎስም ያንን የተናገረባቸውን ሁለቱም ክፍሎች ሄደን ስናይ ክሊር በሆነ መልኩ የምናየው ምንድነው ይሄ ቀጥተኛ የሆነ ቃላትን የሚጠቀሙት ኖርማል ለሌላ ነገር የሚጠቀሙትን ቋንቋ ያነሱና ቀጥታ ይጠቀሙታል። ቴንክ ዩ አቤላ ምዕራፍ 10 ቁጥር 16 ላይ የምናገኘው ማለት ነው። የምትካፈለው ጽዋ ከደሙ ጋር ህብረት ያለው አይደለም አይነት የሚሉ ቃላቶችን በመጠቀም ግልጽ በሆነ መልኩ ያስቀምጠዋል። አሁን ቃል በቃል በዚህ ውስጥ ስጋዬ አለ ብሎ እኛ በምንፈልገው አይነት ንግግር አልገለጠውም። አሁን እኛ ዛሬ በምናስቀምጠው ስኬል አልገለጸውም። ያ መግለጽም አይጠበቅበትም። አለበለዚያ ኤግዛክት ወርድ ፋላሲ ውስጥ እንወድቃለን። ያ ማለት እንደዚህ ብሎ ካላስቀመጠው እውነት አይደለም የሚለው ነገር ማለት ነው። ይልቁኑ ክፍሎቹን ሄደን ስናይ የሚያስቀምጡት ክፍሎች ስለ ጌታ እራት የሚያወሩትን ክፍሎች በሙሉ አንድ ላይ ወስደን ስንጨምቃቸው የሚያዩት ወይም የሚያሳዩን ቀጥታ የሚተረጎም አይነት ቋንቋ እንጂ ምሳሌያዊ እንደሆነ አያሳየን። ይልቁኑ የምንካፈለው ስጋ የምንካፈለው ህብስት ማለት ወይም የምንካፈለው እንጀራ በአማርኛው ትርጉም የምንካፈለው ጽዋ ከክርስቶስ ስጋና ደም ጋር ህብረት ያለው በመሆኑ ለዛ ነው ሉተራኖች ጋር ወስደን ኢን ዊዝ ኢን አንደር ወይም ደግሞ በታች ውስጥና ጋር ብለን የምንተረጎም ማለት ነው። ከህብስቱ ጋር በህብስቱ ውስጥና ከህብስቱ በታች አለ ብለን የምንናገረው እንደዛ የሚሉ ቃላት መጽሐፍ ቅዱስ ላይ ስለተቀመጠ ሳይሆን ህብረቱን ለመግለጽ የምንጠቀምባቸው ቃላቶች ናቸው። ያ ማለት ብዙን ጊዜ በስፒሪቹዋሊ ነው ካልን ሌላ ነው፣ ወደ ሌላ ዳይሬክሽን ይወስደናል። ፊዚካል ነው ካልንም ወደ ሌላ ዳይሬክሽን ይወስደናል። እነዚህ ዳይሬክሽኖች ምን ምንድን ናቸው የሚለውን በኋላ አኬ እንዳለው ኮምፔር እያደረግን የምናያቸው ይሆናል። ነገር ግን ወደ ግራም ወደ ቀኝም ሳንሄድ መጽሐፍ ቅዱስ ላይ የተቀመጠውን ያንን ህብረት የምትለዋን ቃል ለመግለጽ ምን እንላለን? ኢን ዊዝ ኤን አንደር ወይም ደግሞ ውስጥ ጋርና በታች ከዛ በታች ብለን እነዚህን ቃላቶች ልንጠቀም እንችላለን ብለን ነው የምናስቀምጠው። ለዛ ነው ያንን የምንለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በዚህ ውስጥ የኔ እውነተኛ ስጋ በሪል ፕሬዘንስ መልኩ ኢን ዊዝ ኤን አንደር ወይም ደግሞ በዚህ ውስጥ ከዚህ በታችና ከዚህ ጋር አብሮ ስጋዬ አለ ብሎ ማለት አይጠበቅበትም ቀጥታ። ነገር ግን ከታች እንደው አንዳንድ ሰዎች እንደው እግዚአብሔር ባርካቸው ጥቅሶቹን አምጥተው እዚህ ጋር ስላስቀመጡ ምን አለ ጽዋውንም አንስቶ ምን ብሎ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ለመታሰቢያ ያድርጉት አለ። ማለት የሚናገርበት ኮንቴክስት ምንም ሲምቦሊካል የሆነ ኮንቴክስት አይደለም። ያቺን ፓርት ብቻ ይህ ስጋዬ ነው የሚለውን ፓርት ብቻ ወስደን አይ ይሄ ሜታፎሪካል ነው ካልን ከኮንቴክስት የወጣ የሆነ አተረጓጎም ይሆናል። አሁን የቢብሊካል ኢንተርፕሬቴሽን ስንማር ወይም ስናጠና ይሄ በቀላሉ የምንማረው ነገር ነው። አንዳንድ ተማሪዎች እዚህ ውስጥ አሉ ቢብሊካል ኢንተርፕሬቴሽን በቴዎሎጂ ደረጃ እየተማሩ ያሉ፣ እነሱም ሞር ሊያስረዱ ይችላሉ። ማለት ቢብሊካል ኢንተርፕሬቴሽን ምን ይለናል? ኢሚዲየት ኮንቴክስቱ አብሮት ያሉት ቃላቶች ከዛ አረፍተ ነገር ጋር አብሮት ያሉት ከጎኑ ያሉት አረፍተ ነገሮች ወይም ቃላቶች ሲምቦሊክሊ መተርጎም የማይችሉ ከሆነና ቀጥታ የሚተረጎሙ ከሆነ ያም ክፍል ቀጥታ የሚተረጎም መሆኑን እንረዳለን ከኮንቴክስቱ። ስለዚህ ኮንቴክስቱን ስናይ እንዲሁም ከራት በኋላ ይላል ጽዋውን አንስቶ
ይህ ጽዋ በደም የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ለመታሰቢያ ያድርጉት። እንደውም ሰፋ ያለውን ብንወስድ ሌላ ቦታ ላይ ደግሞ ምን ብሎ ያስቀምጠዋል? ዘርዘር ባለ መልኩ ይህ ደሜ ለኃጢአት ስርየት የሚሆን የአዲስ ኪዳን ይህ ጽዋ ለኃጢአት ስርየት የሚሆን የአዲስ ኪዳን ደሜን ይላል። የኃጢአት ስርየታችን ሲምቦሊካሊ ነው ወይ? አይደለም። ኃጢአት ስርየታችን እውነት ነው። ኦኬ። ኢየሱስ ክርስቶስ ደም የአዲስ ኪዳን መሆኑ አዲሱ ኪዳናችን በክርስቶስ ደም በኩል መሆኑ ሲምቦሊካል ነው ወይ? አይደለም። ኢየሱስ ክርስቶስ ለእኛ ሲል ያፈሰሰው ወይም ደግሞ ለእኛ የሰጠው ስጋ ሲምቦሊካሊ ነው ወይ የሰጠን? በመስቀል ላይ ስጋውንና ደሙን የሰጠን ሲምቦሊካሊ ነው ወይ? አይደለም። የሰጠን ምንድን ነው? ሪሊ ነው። ስለዚህ እነዚህ ከጎኑት በዙሪያው ያሉት ክፍሎች በሙሉ ሲምቦሊካሊ የማይተረጎሙ ከሆነ ያቺን ፓርት ብቻ ወስደን ሲምቦሊካሊ መተርጎም አያስፈልግም፣ ቀጥታ እንተረጉመዋለን። ያው አይ ዶንት ኒድ ቱ ሜንሽን የቸርች ፋዘርስ፣ እነሱን ካነሳን ደግሞ ጭራሽ ይብሳል። ምክንያቱም ክሊር በሆነ መልኩ ይህንን ስለሚያስተምሩ ማለት ነው። ግን ጀነራሊ እነዚህን ማንሳት እንችላለን እንደ ምላሽ። ሁለተኛው ጥያቄ ጊዜ ላለመፍጀት፣ ሁለተኛው ጥያቄ ምንድን ነበረ? ኢየሱስ አሁን ባለው በአባቱ ቀኝ ነው የተቀመጠው እና አሁን እንዴት ከህብስቱ ጋር ይገናኛል የሚለውን ነገር ነው። ኦኬ። ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ስንል መጀመሪያ ያ ቃል ምን ማለት እንደሆነ ማስረዳት መቻል አለብን። በአብ ቀኝ ተቀመጠ ስንል ይሄ ፊዚካል የሆነ ፖዚሽን አድርገን እንዳናየው፣ ወይም ደግሞ ይሄ እውነት አብ አለ ከአብ በስተቀኝ በኩል ይሄ ፊዚካሊ ቀኝ በኩል ብሎ አይደለም። በአብ ቀኝ በተቀመጠ የምንለው በአብ የክብር ስፍራ ወይም ደግሞ በአብ ጉልበትና ኃይል ልክ ቀኝ የምንለው ወይም ደግሞ ቀኝ በረታችብኝ ካለ ወይም ደግሞ ቀኝ በረታች ወይም ጠነከረች ካለ ጉልበት፣ ኃይል፣ ፓወር፣ ኦቶሪቲ ወይም ደግሞ ስልጣንን የሚያመለክት ነው። ስለዚህ በአብ ስልጣን በተቀመጠ ለማለት ነው። ወይም ደግሞ በአብ ስልጣን ያለ ወይም ደግሞ ያንን ክፍል የምንፈታው እዛው መጽሐፍ ቅዱስ ላይ ምን ብሎ በሚያስቀምጠው ክፍል ነው። እንትን ከስሞች ሁሉ የበለጠውን ስም ሰጠው ይልና ምን ምላስም ሁሉ ስለ ኢየሱስ ክብር እስኪናገር ድረስ ጉልበት ሁሉ እስኪንበረከክ ድረስ ያስገዛለታል ይላል አይደል? ስለዚህ የእግዚአብሔር አብ ኃይል፣ ስልጣን፣ ጉልበት የተሰጠው እሱ ለማለት ነው እንጂ ፊዚካል የሆነ ከአብ ቀኝ መቀመጥ ማለት አይደለም። ምክንያቱም ፊዚካል የሆነ መቀመጥና ለመቀመጥ ምክንያቱም እግዚአብሔር ግራና ቀኝ የለውም ፊዚክሊ ማለት ነው። እግዚአብሔር ሁሉም ቦታ ያለ መንፈስ የሆነ ስለሆነ ልክ እኛ ነን። እኛ ቁሳዊ አካል ስለሆነ ነው ግራና ቀኝ ያለን አቅጣጫ ያለን። እግዚአብሔር ግን ሁሉንም ሪያሊቲ ወይም ህልውና የሚባለውን ነገር በሙሉ ሸፍኖ ያለ ስለሆነ ግራና ቀኝ የሚባል ነገር የለውም። ፊዚካል ሳይሆን ይልቁኑ የክብርን መግለጫ የስልጣን መገለጫ መሆኑ መረዳት አለብን። ስለዚህ የስልጣን መገለጫ ሆኖ ካየን ፊዚካል ነገር ሆኖ ካየን ኢየሱስ ክርስቶስ አሁን ስጋው ያለው የት ነው? እቺ ፊዚካል ቦዲው ያለው የት ነው ብለው ሰዎች ይጠይቃሉ። የምመልሰው ምላሽ ኢየሱስ ባለበት ቦታ በሙሉ ይሄ ፊዚካል ቦዲው አለ። ለምን ብለን ካየን ልክ የሰው ልጅ ስጋውን ሳሎን አድርጎ ነፍሱ ጓዳ እንደማይሆነው ሁሉ እኔ ኤፍሬም ሳሎን ነው ካልኩኝ ስጋዬም ነፍሴም ሳሎን ነው ያለው። ወይም ደግሞ ኤፍሬም ጓዳ ነው ካልኩኝ ስጋዬም ነፍሴም ያለው ጓዳ ነው። ስጋዬን ጓዳ አስቀምጬ ነፍሴን ሳሎን መውሰድ አልችልም፣ ሁለንተናዊ ፍጥር ስለሆንኩ ማለት ነው። ልክ እንደዛ ሁሉ ኢየሱስ ክርስቶስ ባለበት ቦታ በሙሉ ሰብአዊነቱ መለኮታዊነቱም አለው። ነጣጥሎ ሰብአዊነቱን የሆነ ቦታ መለኮታዊነቱን የሆነ ቦታ ማድረግ ስለማይችል ማለት የማይሆን ነገር ስለሆነ ከኢንካርኔሽን ወይም ደግሞ ከተሰቅሶ በኋላ ኢየሱስ ክርስቶስ ያንን የሰብአዊ ኔቸርን ወደ ፐርሰን ሁዱ ከተቀበለ በኋላ ወይ ወደ አካሉ ከተቀበለ በኋላ ገንዘቡ ካደረገ በኋላ ምን ማለት አንችልም። ኢየሱስ ክርስቶስ እዚህ ቦታ ላይ ነው ግን ስጋው እዛ ጋር ነው ማለት አንችልም። ኢየሱስ ስጋው ባለበት ቦታ በሙሉ ኢየሱስ አለ። ኢየሱስ ባለበት ቦታ በሙሉ ስጋው አለ። ነጣጥለን ልናስቀምጥ ስለማንችል ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን የት ነው ያለው? ፊዚካል ሎኬሽኑ የት ነው ያለው ካላችሁ
ኢየሱስ ክርስቶስ ስጋው የት ነው ያለው ካላችሁ ኢየሱስ ባለበት ቦታ በሙሉ አለ ብዬ ነው የምናገረው። ያ ማለት ግን ይሄ ሰባዊነቱ የአምላክን ባህሪ እያሳየ ወይም ደግሞ አምላክ ሆኖ አይደለም ወይ ወደ አምላክነት ተቀይሮ ሁሉም ቦታ ተገኘ እያለን አይደለም። ኢየሱስ ሁሉም ቦታ የሚገኘው አምላክ ስለሆነ ነው። ነገር ግን there is something called genus maestaticum ይባላል። ያ ማለት ልክ ብረት በእሳት እንደሚገለው እና ያ ብረት በእሳት ከጋለ በኋላ ብረትነቱ ሳይተው ስቲል ግን የእሳትን ባህሪያት እንደሚያሳየው ሁሉ ለምሳሌ የጋለ ብረት ምን ይሆናል? ያበራል ወይም ደግሞ ኢሉሚኔት ያደርጋል፣ ብርሃን አለው፣ ሙቀት አለው፣ በጣም ልክ የእሳት ባህሪያቶች ማለት ነው። ልክ እንደዛው ሁሉ ሰባዊነቱን ሳያጣ ነገር ግን ከአምላክነቱ የአምላካዊ ባህሪያትን ምን ያደርጋል? ኮሙኒኬት ያደርጋል ብለን ነው ኢሉሚኔትድ። ይሄ ልክ እንደ ጋለው ብረት ሰባዊነቱ ምን ይሆናል ማለት ነው? ከአምላክነቱ ያንን የአምላካዊ ባህሪያቶች ኢነሴንስ አማርኛው ይላበሳል ልበል፣ ግን ጥሩ ቃል አይደለም። ይላበሳል የሚል ኮሚኒኬት የምትለው ነች በእንግሊዝኛ የተቀመጠው the attributes of the divine nature እንላለን። የዲቫይን ኔቸር ወይም ደግሞ የአምላክነቱ ባህሪያት ለሰባዊነቱ ኮሚኒኬት ይሆናሉ። አምላክነቱን ትተው አይደለም፣ ሰባዊነቱንም ቶታሊ ሄደው ሰባዊነቱን ወደ አምላክነት ቀይረውም አይደለም። ነገር ግን ሰባዊነቱን ሳያጣ የአምላክን ባህሪያት ወይም ደግሞ አምላካዊ ባህሪያትን ያሳያል። ይህ የሚሆነው ግን በኢየሱስ በአካሉ ውስጥ ነው። ያ ማለት ኢየሱስ ሁሉን ቻይ ስለሆነ ነው ወይም ደግሞ ሁሉም ቦታ ስለሚገኝ ነው የኢየሱስ ሰባዊ ኔቸርም ሁሉም ቦታ ይገኛል የምንለው። ያንን ለማሳየት ነው ምን ነው። ስለዚህ ኢየሱስ ክርስቶስ አሁን ያለበት ሞድ ምን አይነት ሞድ ኦፍ ኤግዚስተንስ ምን አይነት ነው ካልከኝ that's what I would say ግሎሪፋይድ የሆነ ቦዲን የያዘው ግሎሪፋይድ የሆነ አካልን ነው የያዘው። ስለዚህ ያ አካል ሁሉም ቦታ መገኘት የሚችል አምላካዊ ባህሪያትን ማሳየት የሚችል አካል ነው የለበሰው ብዬ መናገር እችላለሁ። ስለዚህ ሙሉ ለሙሉ አምላክ ሆኖ ሳይሆን የአምላክን ባህሪያት አንዳንድ ባህሪያት ያሳያል ብለን መናገር እንችላለን። ያንን ነው የምንለው። ገንዘብ አደረገ ይባላል የሚል ጥያቄ ከታቻል። ሶሪ አንዳንዴ ቃላት የሚቀለኛ ስለሆነ ነው። not sure if we can use that or not። አማርኛው ላይ በጣም ዊክ ነኝ። ምናልባት ጆሊ ረዳኝ ይችላል። አማርኛው ላይ በእንግሊዘኛ ይቀለኛል ኤክስፕሌን ለማድረግ። it's okay ፖይንቱ ምንድን ነው እዚህ ቦታ ላይ ክርስቶሎጂያችንን ቅድም ጆ ሲናገር እና ኤፊም ሲናገር እንደሰማ ነው በዚህ ጂነስ ማይስተታከም የሚባል አንድ ጀነራል አለን ወይም ካቴጎሪ አለን። እሱ ከቅዱስ ቁርባን ጋር የተያያዘ ነገር መሆኑን ብዙ ጊዜ ተነጋግረናል፣ ወደፊትም እናነሳዋለን። ጆ እዚህ ላይ የምትጨምረው ነገር ካለ? አንደኛ ህብስቱ ላይና ወይኑ ላይ ስጋዬ አለ አላለም። ይህ ህብስት ስጋዬ ነው፣ ይህ ወይኑን ደግሞ ይህ ደሜ ነው ያለው እና እንዴት ታዩታላችሁ የሚል ነው። የምትጨምረው ነገር ካለ በሁለቱም ላይ ጊዜ ልስጥህ። አስሚቲ እየሰማ ከሆነ እየሰማሁ ነው ሁሉንም ሰምቻለሁ። ግን እኔ ብዙም ኔትወርክ እያስወጣኝ ስለነበር ጥያቄዎችን በደንብ እንትን አላልኳቸውም። ልድገምልህ። ምንድን ነው ይሄ ደሜ ነው ይሄ ስጋዬ ነው ያለው እንጂ በዚህ ህብስቱ ስጋዬ አለ በዚህ ወይን ውስጥ ደሜ አለ አላለም። እናንተ እንዴት ስጋው ነው ደሙ ነው ትላላችሁ የሚል ነው የመጀመሪያው። እሺ አንደኛ ኤንዌዝ ኤንድ አንደር ብለን ስናስረዳ ሉተር አይ ቲንክ በሉተርስ ወርክ 37 ላይ ይመስለኛል በደንብ የሚያወራራበት እንትን አለ። ኤንዌዝ ኤንድ አንደር ብለን ስንናገር ምን እያልን ነው የሚለውን ነገር ሻንዴ ካገኘሁት በኋላ ደስ ይለኝ ነበር። በሉተርስ ወርክ 37 ላይ ታገኙታላችሁ። ሉተር ሳክራመንታል ያውኛ ሉተራን ሳክራመንታል ዩኒየን ብለን ነው የምናስቀምጠው።
እዛው ቡክ ኦፍ ኮንኮርድ ላይም ራሱ ኢን ኤንድ ዊዝ ብሎ ያስቀምጧል። ያው አንደርን እንትን አላለውም። እሱ ዋናው ነገር በኋላ ላይ እንትን ለማብራራት ሞክራለሁ። ኢን ዊዝ ኤንድ አንደር እንዴት መረዳት አለብን የሚለውን ነገር እነ ጌራርድ የሚያስቀምጡት ነገር ስላለ፣ ለማንኛውም ሉተር በዚህ ስራው ላይ እንደዚህ ይላል ስለ ሳክራመንታል ዩኒየን ሲናገር ማለት ነው። እሺ ከመሃል ላይ ዋና የምፈልጋትን ፓርት ላንብበውና which I shall call the sacramental union because Christ's body and the bread are given to us as a sacrament. ያው ሳክራመንታል ዩኒየን ብለን የምንጠራው ይሄ ነገር ለምንድነው አለ የክርስቶስ ስጋና ህብስቱ በሳክራመንት መልክ ስለምንወስደው ነው የሚልን ሐሳብ ያስቀምጣል። ያው በዛን ዘመን በ16ኛው መቶ ክፍለ ዘመን አንድ የተነሳ ነገር አለ። አንሄሌሽኒስቶች አሉ። አንሄሌሽኒስቶች የሚባሉት ሙሉ በሙሉ ይሄ ብሬዱ ኦር ደግሞ ዋይኑ ሙሉ በሙሉ ጠፍቷል የሚል ነገር የሚያስቀምጡ ናቸው። አንዳንዶች ደግሞ ሜርሊ ብሬድ ኤንድ ዋይን ያለው እንጂ የክርስቶስ ስጋና ደም የለም ብለው የሚናገሩ ደግሞ ቡድኖች ነበሩ እና እነዛን እንዴት አርጊው ያደረገባቸው መንገድ ይሄንን ነው። ክርስቶስን በሳክራመንት ውስጥ ስለምንወስደው ወይም ደግሞ ክርስቶስ በዛ ሳክራመንት ውስጥ ስለሚገኝ ልክ ቅዱስ አምብሮስ እንደተናገረው ቅዱስ አምብሮስ ሚላን በደ ሚስትሪየስ በሚለው ጽሑፉ ላይ አንድ የሚያስቀምጠው ነገር አለ። perhaps you may be saying I see nothing else. How can you assure me that I am receiving the body of Christ? እያሉ ይጠይቁታል። ከዛ it but remain for us to prove it. And how many are the example we might use? Christ is in the sacrament because it is the body of Christ እያለ ምላሽን ያስቀምጣል። እንዴት ነው የክርስቶስን ባዲ ልንወስድ የምንችለው? የክርስቶስን ስጋ እንዴት ነው ልንወስድ የምንችለው የሚለውን ነገር ሲያብራራ ቅዱስ አምብሮስ ራሱ ያው ብዙ ምሳሌዎችን እየሰጠን የሚመጣው አምብሮስ ራሱ እያብራራ ይመጣልና ክርስቶስ በሳክራመንት ውስጥ ስላለ በዛ በሳክራመንት ውስጥ ስላለ ልክ ቅድም እንዳነበብኩላችሁ ሉተር ወርክስ ላይ በሳክራመንት ውስጥ ስላለ ያ ክርስቶስ ሳክራመንት ደግሞ የክርስቶስ ስጋ ተብሎ ወይም ደግሞ the body of Christ ተብሎ ይጠራል ብሎ ያስቀምጧል። ለምን በክርስቶስ በምን ውስጥ አለ ብሏል? በሳክራመንቱ ውስጥ አለ የሚለውን ነገር ያስቀምጣል ማለት ነው። ልክ ሉተርም ራሱ ይሄንን ሐሳብ እንትን የሚለው ግን ይሄ ሳክራመንታል ዩኒየን የሚለው ነገር አንድ ማወቅ ያለብን ያው ቢብሊካል ነው። ክርስቶስ ይህ ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን እያለ ሐዋርያው ቅዱስ ጳውሎስ የሚያስቀምጠዋል አንደኛ ቆሮንቶስ ምዕራፍ 10 ላይ እዛ ላይ ያስቀምጧል፣ ያብራራዋል። እና ከዛ ተነስተን እኛም ሳክራመንታል ዩኒየን የሚለውን ነገር እንናገራለን። ግን ሳክራመንታል ዩኒየን ስንል ፐርሰናል ዩኒየን እያልን አይደለም። አንድ መታወቅ አለበት። ፐርሰናል ዩኒየን ማለት የክርስቶስ ሁለቱ ባህሪያት ዩናይትድ እንዳደረጉት አይነት ዩኒየን አይደለም እዚህ ጋር የምንመለከተው። ሚስቲካል ዩኒየንም አይነት አይደለም። ክርስቶስ ከቤተ ክርስቲያን ጋር እንደ አንድ እንደሆነ ወይም ደግሞ እንደታው ምንድነው የሚባለው ይሄ ቲዮሲስ ብለን የምንጠራውም ማለት ነው ከክርስቶስ ጋር ዩናይትድ እንዳደረገችው አይነትም አይደለም። ናቹራል ዩኒየንም አይደለም የሚልን ሐሳብ ያስቀምጣል። ልክ ሂውማን ፐርሰን ኦፍ ቦዲ ላይ ቦዲ ኤንድ ሶል ወስደን እንደምናደርገው አይነት እንደዛ አይነት ነገር አይደለም። ግን ሳክራመንታል ዩኒየን ነው። በሳክራመንት ደረጃ የምናገኘው ነገር አለ። አንደኛ እኛ ሉተራን ላይ አንደኛ ሚስቲካልም ነው ብለን እንናገራለን። ልክ ካቶሊካውያን ወገኖቻችን እንደሚያስረዱት ሜታፊዚካል እና አሪስቶቴሊያን ካቴጎሪ ውስጥ መድበን አክሲደንት እና ይሄ ምንድነው የሚባለው በአክሲደንት ደረጃ ኦርደር
እንትኑ ሳይለወጥ ሰብስታንሱን የተለወጠው የሚለውን ሐሳብ በአርስቶትሊያን ካቴጎሪ ውስጥ መድበው እነሱ እንደሚያብራሩት እኛ እናብራራ ሚስቲካል ነው ብለን እንናገራለን ነው። ኢን ዊዝ ኤንድ አንደር የሚለውን ጌርሃርድ በቀጥታ ሲያብራራ እሱን ኢን ዊዝ ኤንድ አንደር ማለት በቃ እንደው ሊትራሊ እንደምንመለከተው ላይክ እንደ አንዳንዶች እንደሚያስቀምጡት ማለት ነው እንደሚናገሩት ልክ እንደ ሳንዱች እንደ በርገር ምናምን አይነት ነገር አለ ውስጡ ስጋ ቀብረን እንደምንበለው እንደዛ እያደረገው አይደለም። ሊትራሊ እንደዛ ተደርጎ አይፈታም እያለ ይናገራል። ነገር ግን ኢን ዊዝ ኤንድ አንደር የሚለው ምንን ይገልጻል? በሳክራመንቱ ክርስቶስን እንወስደዋለን እያለ ይናገራል። ሉተርም አምብሮስም ልክ እንዳስቀመጡት ማለት ነው። እና ማርቲን ከሚኒስም አንድ ያብራራበታል። እሱ ያው ጊዜ ላለመውሰድ እንትን አልበለው። ሌላው ክርስቶሎጂ ላይ ነው የተነሳው ጥያቄ ያው ኤፊስ ያብራራ ነበር። እሱን ምንም የምጨምርበት ነገር የለም። ኤፊ በደንብ አብራርቶታል። በደንብ ተብራርቷል። ትንሽ ነገር መጨመር ካስፈለገ ኢየሱስ ክርስቶስ በተለይ ማቴዎስ 26-28 ማርቆስ 14 ሉቃስ 22 ናቸው እነዚህ ነገር የሚያስረዱት። ከዛ በኋላ ቆሮንቶስ ላይ አንደኛ ቆሮንቶስ 10-11 ይሄ ደሜ ነው የሚለው ስቴን የሚለው በተለይ ስትራክቸሩ ፓሴጁ ያ ፓሴጅ ለሜታፎር ወይም ደግሞ ለሲምቦል የሚከፍት ክፍተት የለውም። የግሪኩ ወይም ደግሞ ያ ቦታ ያ ኢየሱስ ክርስቶስ የተናገረበት ቦታ አንደኛ ኮቨነንሻል ነው። አዲስ ኪዳን ሲፈጸም ኦብጀክቲቭሊ እንደውም ብሉት ጠጡ ነው ያለው። ስለዚህ የአዲስ ኪዳን ስለሆነ ኪዳን እየተገባ ስለሆነ ኪዳን በሲምቦል ወይም ሪፕሬዘንት ቢደረግ አይደለም። ኪዳን ያንኑ ሪያሊቲ የሚያሳይና ትሩሊ ያንን ነገር የምትበላውና የምትጠጣው ነው። አንድ ሁለተኛ ለዘመኑ የቀረቡ ሰዎች ይሄንን የሰሙ ሰዎች እንደ ሌላ ቦታ ለምሳሌ ኢየሱስ እኔ የበጎች በር ነኝ ብሏል። ነገር ግን ኢየሱስ በር ይዞ ይሄ በር እኔ ነኝ አላለም። የወይን ግንድ ነኝ ብሏል። አዎ የወይን ግንድ ነው። ግን የወይን ግንድ ነኝ ሲል አብራርቶታል። የበጎች በር ነው ሲል አብራርቶታል። ምክንያቱ ለምንድን ነው? ሜታፎሪክ ስለሆነ። እዚህ ቦታ ግን ኢየሱስ አላብራራም። በማንኛውም ጊዜ በተለይ ኮቨነንሻል የሆኑ ሪቹዋል የሆኑ ኮንቴክስት የያዘ ስለሆነ ቃል ኪዳን የሚገባው ኦብጀክቲቭሊ አንድ ነገር የሚደረግ ነገር ሲሆን ራሱ ነው። ለምሳሌ if I say x is equal to y ካልኩኝ x is y ሆኗል ማለት ነው። x እና y ቫልያቸው አንድ ነው ማለት ነው። ስለዚህ ስቴን የሚለው ፖል ደግሞ እንደሚናገረው ደግሞ ኮይኖኒያ የሚለውን የምዕራፍ 11ን የምናየው ኦብጀክቲቭሊ ህብረት እንዳለ ይሄ ሜታፎሪክ እንዳልሆነ ነው። ስለዚህ ይሄንን ነገር እንዴት እናጣራ ሲባል አንደኛ ሊንጉስቲካሊ አሁን እኛ የምንለውን ነው የሚያወራው አማናዊ መሆኑን እውነተኛ መሆኑን ነው። ሁለተኛ በፈረስ ሴንቸሪም በሰከንድ ሴንቸሪም ምናልባት እስከ 12ኛው መቶ ክፍለ ዘመን ለ1200 ዓመታት ሲታመን የነበረው ይሄው ነው። አባቶች በአጠቃላይ በቤተ ክርስቲያን ውስጥ በተለይም ደግሞ እንደምናያቸው ካቶሊክን፣ የኦርቶዶክስን፣ የኢስተርን ኦርቶዶክስን ሌሎችም ከዛ በፊት የነበሩ ሌሎች ቤተክርስቲያናቶች ሂስቶሪካሊ ኤንሸንት የምንላቸው ቤተክርስቲያኖች ሁሉ ተመሳሳይ እምነት ነው ያላቸው ሉተርንን ጨምሮ። እነዚህን ሁሉ መጽሐፍ ቅዱስ የሚያወራው የግሪክ ቃሉ የሚያወራው ኢየሱስ ይሄ ደሜ ነው ብሏል። እዚህ ጋር ኢየሱስ ይሄ ሲምቦል ነው አላለም። የደሜ ሲምቦል ነው መቼ አለ? አሁን ለምሳሌ ይሄ ደሜ ነው ሲል ደሜ እዚህ ውስጥ አለ መቼ አለ ብለኛል። እሺ እኔም ደግሞ አንተ ልጠይቅህ ይሄ ደሜ ነው ሲል እንደ ሲምቦል ተጠቀሙት፣ ይሄ ስጋዬ ነው ሲል እንደ ሲምቦል ውሰዱት መቼ አለ? ወይም እንደ ምሳሌ ያርጉት መቼ አለ? ስለዚህ እኔ እናንተ ልንጨቃጨቅ ነው። እኔ እናንተ ስንጨቃጨቅ ወዴት ነው የምንሄደው? ሊንጉስቲካሊ ይሄንን ቋንቋውን እንዴት ነው የምንፈታው? ስቴን የሚለውን ግራመሩን ምንድን ነው የሚለው? ከዛ በኋላ እኔ እናንተ ሌላ የሚያስታርቀው አባቶች ምን አሉ? የቀደመችው ቤተክርስቲያን ይሄንን ነገር በምን መልኩ ነው
ለ1200 ለ1500 ለ1600 እየተናገረች የመጣችው የሚለውን ሌሎች ተጨማሪ ወስቱን ስንወስድ የሉትራን እምነት የመካነ ኢየሱስ እምነት አላይን ያደርጋል ከኦሪጂናል ከነበረችው ከኤንሸንት ቸርች ከነ ሐዋርያው ጳውሎስ ከነ ጴጥሮስ ከነ እስጢፋኖስ ከነበራቸው እይታ አስተሳሰብ አንፃር ከነ ኢግኔሽየስ ከነ ሄርመንስ ከነ ተርቱሊያን ከነ አምብሮስ ከነ ክሌመንት ኦፍ አሌክዛንድሪያ ሮም ከነሱ ጋር አንድ አይነት እምነት ነው ያለን። ዛሬ ከ1800 ዓመት በኋላ የሆነ ሰው መጥቶ ሲምቦል ነው ቢለኝ ወይም ደግሞ ለምልክት ነው ቢለኝ መስማይ ጥጥ ነው ከማለት ወደ ኋላ አለንም ነው። ቴንክ ዩ አስሚቲ። እዚህ ጋር የቀረ ነገር ካለ እንቀጥላለን። ቴንክ ዩ አመሰግናለሁ። ሌሎች እንዲጠይቁ እኔ ታች ሆኜ ላዳምጥ፣ ግን ተብራርቶልኛል። እጅግ ከልብ አመሰግናለሁ። እና አመሰግናለን አስሚቲ፣ ጌታ ይባርክህ። እሺ የሚቀጥለው ምህረቱ ከዛ ሄቭ ኤርሚ ካለ አንድ ቁጥር ጻፍ አስገቡት። ኤርሚ አራኬንም ጥያቄ መልስ ይመለሳል። ያንቺ ግዴታ ለእንግዳ ነው ቅድሚያ የምትሰጠው፣ ለእንግዳ ከአንቺ ገና ሄቨን ሁሉ አለች። ምህረቱ እኮ የኔ ጥያቄ እኮ የሌሎች ነው። የሌሎች ነው እና እሱ በጣም መመለስ አለበት። የኔማ አይደለም። እኔማ ጥያቄ ቢኖር ለምን አብዛኛው ጊዜ እሺ ምህረቱ ታገሰኝ፣ የሐናን እንትን እናድርግ። እሺ ቀጥይ። ጥያቄ ምንድነው? ብዙ ጊዜ ነው ተደጋግሞ አንድ ሰው ነው የሚጠይቀው ተደጋግሞ ጥምቀት ለኃጢአት ስርየት ነው ካላችሁ ለየትኛው የኃጢአት ስርየት ነው? አባቶችም ጥምቀት ለኃጢአት ስርየት ነው ብለዋል። አዎ ይላል ሰውየው ወይም ሰዎቹ ይላሉ። ግን ጥምቀት ለኃጢአት ስርየት ነው ሲሉ ግን ለየትኛው ኃጢአት እንደሆነ ግን አልተብራራም የሚል ጥያቄ ስላለ እስኪ ብታብራሩት። ኤፊዬ ወይም ደግሞ ጆ ኤፊ ይቀጥልና ከዛ ጆ ጥምቀት የየትኛውን ኃጢአት ነው የሚያነጻው? ኦኬ ይሄ ጥያቄ አክቹሊ በቤተክርስቲያን ውስጥ ከጥንት ቤተክርስቲያን ውስጥ የተነሳ ነው። ፎርት ሴንቹሪ አካባቢ ላይ የተነሳ ነበር። ክርስቲያኒቲን ለመጀመሪያ ጊዜ ይፋዊ ወይም ደግሞ አትሊስት ሌጋል የሆነ ወይም ደግሞ ቫሊድ የሆነ ሪሊጅን ተደርጎ እንዲወሰድ ወይም ደግሞ ከስደት ለመጀመሪያ ጊዜ ቤተክርስቲያን የወጣችበት ንጉስ ቆስጠንጢኖስ በነበረበት ዘመን እንኳን የነበረ ጥያቄ ነውና ጥምቀት ኃጢአት ይቅር የሚለው ከጥምቀቱ በፊት የነበሩትን ኃጢአት ብቻ ነው። ወይም ደግሞ ለምሳሌ ለህፃናት ከሆነ የውርስ ኃጢአትን ብቻ ነው፣ የግብር ኃጢአትን አይቅር አይልም የሚል አይነት አመለካከት ነበረ እና የአመለካከት በተለይ በተርቱሊያን ትንሽ ተገፍቶ የነበረ ወይም ደግሞ ተብራርቶ ሳይሆን አፕሄልድ ተደርጎ ወይም ደግሞ ተደገፋፍቶ የነበረን ትምህርት ቢሆንም ነገር ግን ስዊፍትሊ ቤተክርስቲያን ያ ስህተት የሆነ አመለካከት እንደሆነ ክሊርሊ ሪፊት አድርጋለች። ምክንያቱም ጥምቀት እንደምን አይደለም የሚታየው ይሄ ኦኬ ልክ እንደ ጸበል አላ ላይ ከዚህ በፊት የሰራችሁት ኃጢአት ተወስዶ ተጠምቃችሁ ከዛን ተረጭታችሁ በቃ ከዚህ በኋላ ንጹህ ናችሁ፣ ከዛ በኋላ ድጋሚ ኃጢአት ስትሰሩ ግን ያ ነገር አፕላይ አያደርግም የሚባል አይደለም። ጥምቀት ለሪጀነሬሽን ወይም ደግሞ ለዳግም ውልደት የምንጠመቀው አይደል? ኢየሱስ ክርስቶስም ወደ አሕዛብ ሁሉ ይሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ብሎ በቃ ክርስቲያን የመሆን አይደንቲቲ የሚጀምረው ከጥምቀት መሆኑን ትእዛዝ ሲሰጣቸው ወይም ደግሞ ወንጌል የምንሰራው በጥምቀት በኩል እንደሆነ ሲሰጣቸው እናያለን። ስለዚህ የሆነ ለዚህ ኃጢአት ነው ለዚህ ስፔሲፊክ ኃጢአት ነው የምንለው ሳይሆን ለማንኛውም ኃጢአት የሚል ነው። ለምሳሌ አንቺ ተንበርክከሽ ንስሐ ስትገቢ ጀስት ንስሐ ጌታ ሆይ ኃጢአቴን ይቅር በለኝ፣ ትላንትና እንዲያድርጌ ነበር ኃጢአቴን ይቅር በለኝ ስትይ እግዚአብሔር ይቅር የሚልሽ ትላንትና የሰራሽ ያቺን ኃጢአት ብቻ ነው። ከትላንት ወዲያ የሰራሽውን ኃጢአት ይቅር አይልሽም። ወይም ደግሞ ስቲል ይዞ የትላንትና ወዲያውን ግን ይቅር ንስሐ አልገባሽም፣ ስለዚህ ይቅር አላልኩሽም ብሎ ይይዛል። እንደዛ እግዚአብሔር ነው። በንስሐ ልብ ስንቀርብ ወደ እግዚአብሔር አንዴ ነው ጌታ ማረን፣ ክርስቶስ ማረን፣ ጌታ ማረን የምንለው።
ነገር ግን ኃጢአታችን በሙሉ በዛ በአንድ ማረኑ በሙሉ ምን ይላል ይታጠባል። ይሄ ፕራክቲስ ደግሞ ጥምቀት ላይ ብቻ አይደለም አፕላይ የምናደርገው ኤቭሪዌር ኢን ዘ ስክሪፕቸር እግዚአብሔር ይቅር ሲል የሆነ ኃጢአትን ብቻ አይደለም ወስዶ ይቅር የሚለው ሙሉን ነው ፓኬጁ ሙሉ ኃጢአትን ነው ይቅር የሚለው እንጂ የሆነ እየለየ ብቻ ይቅር ብሎ ሌላውን ይቅር ሳይል ይዞ የሆነች ክፍል ብቻ ይቅር እያለ አይደለም እግዚአብሔር የሚለው ኤኒዌር ኢን ዘ ስክሪፕቸር እግዚአብሔር ንስሐን ወይም ደግሞ የኃጢአት ይቅርታን ሲገልጥ ወይም ደግሞ ሲያሰማ ለኃጢአት ሁሉ ጥምቀት ጋር ስንመጣ ደግሞ ናት ኦንሊ ከጥምቀቱ በፊት የነበሩትን ኃጢአት ቃል ኪዳን ስለሆነ ከእግዚአብሔር ጋር የልጅነት ስልጣን ስለሆነ ምንድነው እያወራን ያለን ይበልጥ ከጥምቀቱ በኋላም ያለውን ኃጢአት ምን ይላል ያጥባል ብለን እናምናለን። እንዴት ነው ያንን የሚያደርገው ብለን ስናይ ለምሳሌ አሁን እኔ ኦልሬዲ ከተጠመቅኩኝ 20 ምናምን ዓመት ሆነኛል። ዛሬ ንስሐ በምገባበት ጊዜ ተመልሼ ወደ ማን ነው የምመጣው? ወደ አባቴ። ምን ወዳለኝ አባት ልጄ ብሎ በጥምቀት በኩል ገና የሁለት የሶስት ወር ሕፃን ልጅ ሆኜ ከኔ ጋር ልክ እስራኤላውያን በግርዛት ከእግዚአብሔር ጋር ቃል ኪዳን ወይም ደግሞ ኮቨነንት ውስጥ ይገቡ እንደነበረው ሁሉ እኔም ምን ተብያለሁ? ልጅ ሆኛለሁ፣ የእግዚአብሔር ልጅ በዛ በጥምቀት በኩል። ስለዚህ ልጄ ብሎ ኃጢአቴን ይቅር ይለኛል ማለት ነው። ያ የልጅነት ስልጣን ስላለኝ በጥምቀት በኩል ያገኘሁት ምን እላለኝ? አባ ብዬ ወደ አባቴ እመጣለሁኝ ማለት ነው፣ በይቅርታ በንስሐ ልብ። ስለዚህ ያ በጥምቀት በኩል ያገኘሁት የኃጢአት ይቅርታ ዛሬም ድረስ አፕላይ ያደርጋል ብዬ ማለት እችላለሁ ማለት ነው። ከዛ አንጻር ነው ሜቢ ጆናታን የሚጨምረው ካለ በዚህ ጉዳይ ላይ ከአባቶች አንጻር አባቶች አላብራሩትም የሚሉት ነገርስ ምንድን ነው? ጥምቀት ማለት ኃጢአት ይቅር ምንድን ነው? በጥምቀት ኃጢአታችን የኃጢአት ይቅርታ የምናገኘው እንደዛ ብዬ ከኦሪጂናል ሲን ነው ወይስ ደግመን ከምንሰራው ኃጢአት ነው? ከተጠመቅም በኋላ ኃጢአት ስንሰራ በምንድን ነው የምንነጻው የሚል ነው። ሁለት ደግሞ አባቶች ጥምቀት ለኃጢአት ስርየት ሲሉ አላብራሩትም፣ ለየትኛው ኃጢአት እንደሆነ አልተብራራም ነው የሚሉት እነዚህ ሰዎች። ኦኬ አይ ቲንክ እሱን ጥያቄ ለጆልቶ ብዙን ጊዜ ላይክ አባቶች ጥናት ላይ ብዙ ይቀረኛል እኔ። ስለዚህ ለጆ አሳልፌ ልስጥ ይሄንን። እሺ ኤፊ ያው ጥሩ አድርጎ መልሶታል። እሱ ላይ ለመጨመር ያክል አንዲቹ ከአባቶች አንጻር ብለሻል። የትኛው አባት ነው ለኃጢአት ስርየት አይሆንም ያለ? የለም እኮ የሚገርማችሁ ለኃጢአት ስርየት አይሆንም ያሉትን አገነዘብ እና ግሪጎሪ ኦፍ ኒሳ ራሱ ሲጽፍባቸው እንመለከታለን። ግሪጎሪ ኦፍ ናዚያንዘን ራሱ ለኃጢአት ስርየት አይሆንም የሚላቸውን በጣም ነው የሚናገራችሁ። ኢቭን አንዳንድ ቃላቶችን ይጠቀማል ለኃጢአት ስርየት ወይ ደግሞ ለሪጀነሬሽን አይጠቅምም የሚላቸውም ማለት ነው። ኢቭን ናይንቲኒዮ ኮንስታንቲኖፕል ክሪድ ላይ አንድ የተቀመጠ ነገር አለ። የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን አይደል የሚለው የኃጢአት ስርየትን የሚገኝበት ነው። ይሄንን ኃጢአት የሚለው ላይ ግን አባቶች ምን አሉ? ለምሳሌ ሴንት አውገስቲንን ላንሳልሽ። ያው ኦሪጂናል ሲን ላይ በተወሰነ መጠን የተለያየ አመለካከት አለ። ኤፊም ራሱ ቅድም ሲያነሳው ነበር በአራተኛው መቶ ክፍለ ዘመን ላይ ጀምሮ የተነሳ አንዳንድ ልዩነቶች አሉ። ግን የኃጢአት ስርየት እንዳለ እንደሚያስገኝ ያምናሉ። ለምሳሌ ሴንት አውገስቲን against two letters of the Pelagian የሚለው ጽሁፉ ላይ እንደዚህ ይላል። ቡክ 3 ቻፕተር 3 ላይ ታገኙታላችሁ። Baptism was away all, absolutely all our sins. ኃጢአታችን እንዳለ absolutely ሁሉንም ኃጢአት ያስወግዳል። whether deed, word, thought ያለ የሚያስቀምጠው ለምሳሌ እንትና ሴንት አውገስቲን ፔካታ ወይም ይሄ ኃጢአት የሚለውን ነገር በሶስት አይነት ወይ የሚያስቀምጠው። ከዚህም በአጌንስት ፔላጂየስ ላይ በጻፈው ጽሁፉ ላይ መመልከት ትችላላችሁ። ሆሊ አብሶሉሽን ስንወስድ ከሆነ ኃጢአት ብቻ ከሆነ ወይም የዛኑ ቀን ያደረግናትን ኃጢአት ብቻ አይደለም እያሰብን እንትን የምንለው
እግዚአብሔር ሁሉንም ኃጢያታችንን ስርየት ይገኛል the remission of sin ብለን ካነሳን በቃ ማንኛውንም ኃጢያት እዛው ላይ ስርየትን እንደሚያደርግልን እግዚአብሔር በካህኑ በኩል እናምናለን ማለት ነው እና ያንን ማሰብ አለብን በጣም ጥሩ ከታች ካሉ ሰምቷል ብዬ አምናለሁ ቴንኪው በጣም በጣም ጥሩ ጆ አሪፍ መልስ ነው ፖይንቱ ምንድነው ሳመራይዝ እናድርገው ለህፃናት ኦሪጂናል ሲንን ያስተሰርያል ለህፃናት ለአዋቂዎች ኦሪጂናል ሲን ማለት አክቹዋል ሲንን ያስተሰርያል ግን ከተጠመቁ በኋላ ትልልቅ ሰዎች ሆነው ከተጠመቁ በኋላ ለሚያደርጉት ኃጢያትስ ንስሐ አብሶሉሽን አለ ያ ሁሉ ምንድነው ወደ ነበረው ወደ ቀደመው ጥምቀት መመለስ ማለት ነው ንስሐ መግባት ጌታን በንስሐ መቅረብ ልጆቹ ኃጢያትን አትስሩ ኃጢያትን ብትሰሩ ግን በአብ ዘንድ ጠበቃ አለን ማለት ምን ማለት ነው ልክ ወደ ልጅነታችን ቦታ መመለስ ማለት ነው ወደዛ ቦታ ልክ ኃጢያታችን ወደ ተሰረየበት ወደ ልጅነታችን ቦታ እግዚአብሔር በጥምቀት ኃጢያትን ያሰረየን ቦታ እንመለሳለን ሁሉ ጊዜ ማለት ነው ግን የተጠመቅንበት ቀን ትልልቅ ሰዎች አዋቂ ከሆነ ግን ኦሪጂናል ፕላስ አክቹዋል ሲኑን ህፃናት ከሆኑ ኦሪጂናል ሲኑን ከተጠመቀ በኋላ ግን ሰው ለዚህ ነው ቱርቱሊያን እንደውም አንድ ነገር ያለው ነገር አለ ህፃናት ሆነው ከምናጠምቃቸው አንድ የሆኑ ኃጢያት ሰርተው ትልቅ ከሆኑ በኋላ ወደ መጨረሻ ለምን አናጠምቃቸው ምን እያለ ነው ኃጢያቱን እንግዲህ ሰርተው ሲጨርሱ ለዚህ ነው ኮንስታንቲኖስ ወደ ሞቱ አካባቢ ነው የተጠመቀው ምንድነው የህፃናት ጥምቀት አለ ኃጢያትን ያስተሰርያል ለማስተሰረይ ለምን ትልቅ ሆኖ አይጠመቅም ነው ግን ያላሰበው ነገር ህፃናቶች ሊሞቱ ይችላሉ ምን ይላል አንድ የካውንስል ኦፍ ሚሊየም የሚባል ሁለተኛው ካውንስል ላንበብላችሁ whoever says that infant fresh from their mother's womb አዲስ ከእናቱ ማህፀን የወጣ ህፃን ought not to be baptized አይጠመቅ የሚሉ or says that they are indeed baptized unto the remission of sin but that they draw nothing of the original sin from Adam ለኦሪጂናል ሲን ይጠመቁ ይላሉ ግን ከአዳም ምንም የወረሰው የኦሪጂናል ሲን የሚባል የለም የሚሉ which is expected in the birth of regeneration በዚህ በሪጀነሬሽን በዳግም በመወለዱ የማይቀበሉ let him be anathema የተረገመ ወይም ደግሞ excommunicated ይሁን ልጆቻችሁን ማታስጠምቁ በዚህ የካውንስሉ መሰረት አናቴማይዝድ ሆናችኋል እያለ ነው I'm sorry እኔ አይደለሁም ካውንስል ኦፍ ሚሊየም ሰከንድ ኤዲ 416 ላይ ነገር ግን አንድ ጥያቄ ጠይቃለሁ ኃጢያትን ያስተሰርያል ሲል ኃጢያት ብሎ ሲናገር ወይም ያስተሰርያል ሲል ለኃጢያት ማስተሰሪያ ይሆን ዘንድ ሲል ለዚህኛው ለዛኛው አላለም ኃጢያት ነው ያስተሰርያል ከተባለ የትኛውንም ኃጢያት ነው ነገር ግን ኃጢያቱ አክቹዋላይዝድ የሆኑባቸው ቦታዎችን እናያለን የሚል ነው ስለዚህ እዚህ ቦታ ላይ ምንድነው ፍሬሽ ፍሮም ሂዝ ማዘርስ womb የመጣውን እንኳን ማስጠመቅ 8 ቀን መሙላት አለበት የለበትም አይደለም ጭቅጭቁ ካውንስሉ አናቴማ ተደርጋቸዋል እቃቃ ጫወታ ሳይሆን እንደ ካውንስል ኦፍ ሚሊየም ተወግዛቸዋል እያለ ነው ምን ያህል ከባድ እንደሆነ ይሄ ለዚህ ነው ዝም ብሎ በግርግር በግልፍተኝነት የሚነገር ነገር ሳይሆን ቤተክርስቲያን ምን ትላለች ያለፈ አባቶች ምን ይላሉ ሌሎች በጣም ብዙ ወደ በኋላ ጊዜ ካለን አነባቸዋለሁ በዚህ ጉዳይ ላይ ተባሉትን ሁሉ ስለዚህ ህፃናት በተለይ እንደ መካነ ኢየሱስ እንደ ሉትራን ከ6 ወር በፊት መጠመቅ አለባቸው እሱም ችግር ካልተፈጠረ በስተቀር ኤኒ ታይም በዚህ 6 ወር ውስጥ እናትየው ማስጠመቅ ቤተሰብ ማስጠመቅ እስከቻለ ድረስ ሪኮማንድድ ይደረጋል በ6 ወር ጊዜ ውስጥ ጊዜ ሳይወሰድ መጠመቅ አለባት ይሄ የቤተክርስቲያናችን አቋም የተጻፈ ነው it is a serious matter ነው አናቴማ የሚያስደርግ ነው እቃቃ ጨዋታ አይደለም ለማለት ነው ባጭሩ ምንድነው ፖይንታችን ህፃናት መጠመቅ አለባቸው ጭካኔ ነው ኦሪጂናል ሲን አለ ኦሪጂናል ሲን ህፃናት ምንም አልሰሩ ማለት ባንችልም ከአዳም የተወረሰ የውርስ ኃጢአት እንዳለ በካውንስል ደረጃ የታወቀ ነው ኦሪጂናል ሲን አለ አዎ አለ ይህ ካውንስል ኦሪጂናል ሲን እንዳለ የሚናገር ነው ህፃናት መጠመቅ እስቲ ምንድነው የሚለው ሂፕላተስ ምንድነው የሚለው የሐዋርያቶቹን ስርዓት ወይም ደግሞ ትውፊት የጻፈ ሰው ነው ምን ይላል ሂፕላተስ ባፕታይዝ ፈረስ ዘ ችልድረን መጀመሪያ ህፃናትን አጥምቁ ኦኬ ሂፕላተስ ከዛስ
if they can speak for themselves ህፃናቶቹ መናገር የሚችሉ ከሆነ let them do so ይናገሩ ኮንፌስ ያርጉ ኦኬ ካላደረጉስ otherwise let their parents or other relatives speak for them ህፃናቶቹ ማድረግ ካልቻሉ እንኳን ቤተሰቦቻቸው አጠገባቸው ያሉ ስለነሱም ቢሆን ይናገሩ ይሄ ምን ማለት ነው ሲሪየስ ማተር ነው ምንድነው እንደዚህ አይነት ግርግ ጭቅጭቆስ ያስገቡት እቃቃ ጫውታ ስላልሆነ ማለት ነው እቃቃ ጫውታ ይሄ በ200ኛው ክፍለ ዘመን ሂፕላተስ የተናገረው ከዛ በኋላ ህፃናቶች ሴቶች ይጠመቁ መጨረሻ ላይ ወንዶች ይጠመቁ ይላል ስለዚህ ከዚህ ወዴት ነው የምንሄደው ነው እንዳለ ወደ 10 ምናምን ላነብላችሁ ይችላል ተመሳሳይ ነገር በኢራኒስ ምን እንዳለ ኦሪገን ምን እንዳለ ሲፕሪያን ምን እንዳለ ግሪጎሪ ምን እንዳለ ጆን ክሪሶስቶም ምን እንዳለ ኦገስቲን ምን እንዳለ ካውንስል ኦፍ ካርቴጅ ምን እንዳለ ሌሎችም መናገር እንችላለን በቤተክርስቲያን ውስጥ ቅድም ጆን ያለው ማንንም ከዚህ የተለየ ነገር ያለ የለም የሚያሳዝነው ነገር ከዚህ የተለየ ነገር የለም ለማለት ነው ቴንክ ዩ እናመሰግናለን ዞሮ አንድ አዋቂ ሰው ከተጠመቀው ሲጠመቅ ያለፉትን ኦሪጂናል ሲንና አክቹዋል ሲን የሰራውን እስኪ ጥምቀት ድረስ የመጣውን ይተረይለታል ከዛ በኋላ ኃጢአት ቢሰራ አብሶሉሽን አለ የንስሐ ጊዜ አለ በቤተክርስቲያናችን ንስሐ አለ ሄዳችሁ ወደ ቄሱ ሄዳችሁ ትናገራላችሁ ከቄሱ ጋር ትጸልያላችሁ ከቅዱስ ቁርባን በፊት ጊዜያችሁን ጨርሳችሁ ወደ ቅዱስ ቁርባኑ ስትመጡ አንዱ ቅዱስ ቁርባን ለኃጢአት ስርየት ያገለግላል የምንለው ለዚህ ነው ንስሐ መግባት አለ አው ይሄ ሁሉ ወዴት ነው የሚመልሰን ወደ ጥምቀቱ ወደ ነበረበት ቦታ ይመልሰናል ማለት ነው በዚህ መልኩ ነው የምንወስደው ቴንክ ዩ ወገኖች ሀኒቾ ተመለሰ አኪ እንግዲህ እናንተ መልሳችኋል ጥሩ አርጋችሁ ከታች ከሰሙ ደስ ይለኛል ማለት ነው ግን እንድታሰም ፈልገው ይሄ የኔ ጥያቄ አይደለም የሌሎች ወገኖች ጥያቄ ነው በጣም ጥሩ እሺ አንድ ጥያቄ ከታች አለ እኔም በኋላ ጠይቀዋለሁ ብዬ ነበርኩት ነው እንዴ ውሃማ ካሰረዘ ውሃ ትላላችሁ ውሃ ኃጢአት የሚያሰርዝ ከሆነ እንዴ የኢየሱስ ክርስቶስ ደም ምን ይሰራል ታዲያ በውሃ የምትታጠቡ ሰዎች ውሃ ሻወር የምትፈልጉ በሻወር ኃጢአት ይሰራ የምትሉ ሰዎች የሚባል አለ ባዝንም ኪሩቤል ካሁነዲ እንደዚህ አይነት ጽሁፍ ብትጽፍ ብሎክ አረጋለሁ እዚህ ቤት ተናግሬያለሁ አም ሶሪ ያንን በመጻፍ ኢንስቴድ ኦፍ ገብታ በመጠየቅና እንደ ማቹር ፐርሰን ዲስከስ ዲያሎግ ማድረግ ሲገባ እየተናገርን የሚገርማችሁ ነበር ልባችሁ ካልተ ከደነደነ ነው ምንም በጣም ሃይማኖት ከባድ ነው እያነበብኩኝ አናቴማ ተደርጋሃል እያልኩት እሱ እዚህ ትላንትና የዛሬ ከ10 ዓመት በፊት ጌታን ሲቀበል የሰማውን ነገር ለኔ ሊነግረኝ ይፈልጋል 1500 ዓመት የተነገረውን ነገር ያው አጌንስት ያልተሄደበት ነገር እኔ በጣም የሚገርመኝ ነገር እሱ ነው እንደው ክርክር ያስነሳ ጥያቄ ቢሆን ኖሮ አንድ ነገር አንድም የቤተ ጭራሽ አናቴማ ተደርጋሃል ይሄ እንትን አይደለም አናቴማ ተደርጋችኋል በህፃናታችሁ ማጣጣም ያላስጠመቃችሁ ኦኬ ኤኒዌይ ለማንኛውም ወደ ፖይንት ስመለስ እንትን ምንድነው አንድ ጥያቄ ከታች አይቻለውኝ እሱም ሌላ አንዱ ጥያቄ ነው እኔ ቅድም ዶክተር ዳኒ እንደዛ አይነት አስተሳሰብ በመኖሩ በጣም እሱ እንደዛ ካሰበ ሌሎቹ ምን ይላል ኤኒዌይ እንዴት ነው ደሙ ታዲያ ምን ይሰራል በውሃ ነው እንደ ጥምቀት የሚሉ ሰዎች አሉ እሱም በኋላ እናነሳለን ግን አሁን ለእንግዶቻችን ቦታ ስላለው ምረቱ ከጠየቀን በኋላ ሄቨን ትጠይቀናለች ምሬ ጥያቄ ካለ እሺ እሰማለሁ ብዬ ተስፋ አደርጋለሁ ሁላችንም በጌታ በኢየሱስ ክርስቶስ ሰላም ብያችኋለሁ የኔ ጥያቄ በስላሴ ላይ ነው እና ብዙ ጊዜ እኛ በአሐዱ ሥሉስ ወይም በስላሴ የምናምን ሰዎች በሶስት አካል የተገለጠው አንዱን እሱን አምላክ እናመልካለን እያለን እናገራለንና የኔ ጥያቄ ያ በሱም አካላት ተገለጠ ብለን የምንለው ባህሪን ከሆነ ባህሪን እሱ ማለት እንችላለን ወይ ተብሎ ሊጠራ ይችላል የሚል ነው አንደኛ ጥያቄ ሁለተኛ ደግሞ ኤሎሂም የሚለውን እኛ
ለፐርሰን ወይም ከአንድ በላይ ፐርሰን እንዳለ የሚያሳይ ነው ብለን ያው ክሌም እናደርጋለንና በዛ ላይ ጥያቄ ምንድነው ለኤሎሂም የሚለው ያው በአንዳንድ ቦታዎች ግሱን በብዙ ቁጥር በሚገልጸው ቦታ ያው ለስላሴ እንጠቀመው እንችላለን ግን በአንዳንድ ቦታ ኤሎሂምን ለአንድ ፐርሰንም ሰጥቶ እናገኛለንና ያንን አንድ ፐርሰንን ሰጥቶ በሚናገርበት ቦታ ትርጉሙን ምን ብለን ነው የምንወስደው የሚል ጥያቄ ነው ተባረኩ ምሪ ከቸርች ነው መካነ ኢየሱስ መካኒስ የመሬቷ የቲክቶክ የሚል ነገር ችግር የለም ጆ ይመልሱልሃል ኔፊ ጥሩ ነው እንደውም የመካነ ኢየሱስ ሰዎች በጣም ለእናንተ ነው የፕላትፎርም በአብዛኛው እንድትጠይቁ ቴንክ ዩ ምሬ ኤፊ ጆ ጥያቄው ከገባችሁ ምናልባት ባህሪን እሱ እንላለን ወይ የሚል ነው ባጭሩ እና አክቹአሊ አንዳንድ ቦታዎች ምሪ ጥቅሱን በትነግረን ከዛ ጥቅስ አኳያ መመለስ ይቀላል ግን ኢን ጀነራል ፐርሰን የሚለውንና ባህሪ የሚለውን ጋር አያይዞ ኤፊ ትችላለህ ወይ ጆ እሺ ቆይ ጆ ይቅደመኝና ከዛ በኋላ የምጨምረው ካለ ጨምራለሁ እሺ እኔ ሁለተኛው ላይ ልሄድበትና የመጀመሪያው ላይ እንትን ተላለ ኤሎሂም የሚለውን አይ ቲንክ ከብዛት አንፃር ነው ያልከው ምረቱ በአንዳንድ ቦታዎች ለምሳሌ ቢሱ በብዙ ቁጥር ኤሎሂም ለምሳሌ በተገለጡበት ጊዜ የሚል ቦታ አለው እዛም ቦታ ስላሴ ነው ብለን ልንል እንችላለን ግን በአንዳንድ ቦታዎች ለምሳሌ ዘፍጥረት ምዕራፍ 1:26 ላይ እግዚአብሔርም ሰውን በመልካችን ለምሳሌችን ንፍጠር በሚለው ቦታ እግዚአብሔር በተባለው ቦታ ኤሎሂም ነው የሚለውና ያንን ክፍል ደግሞ ለአንድ ፐርሰን ነው የምንለው በእነዚያ ቦታዎች ማለትም አንድም ፐርሰን ብቻ በሚያሳይ ቦታ ኤሎሂምን ትርጉሙ ምንድነው ነው እሺ አንደኛ ኤሎሂም የሚለው ብዜት ቃል ነው በዕብራይስጡ ካየነው አሁን ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 26 ላይ አንዴ ክፍሉን በዕብራይስጡ ላውጣውና ያንዳንዷን ያየናት ምን ነገር ጥሩ ነው ብዬ ነው ማስበው ትንሽ ኔት እያስቸገረኝ ነው ለማንኛውም እንዳላሳስተው ብዬ ነው በቃሌ ከመናገር ብዬ ነው ለማንኛውም ጊዜ እንዳልፈጅ በጣም ኔትወርክ እንትን እያለኝ ነው እያዘገኝ ነውና ለጥፍ ለምን ላይ ነው ምን ላውጣለህ ዕብራይስጡ ነበር የፈለኩት ለዛ ነው እሺ ለማንኛውም ታዩ ችግር የለውም ምን ይላል ወዮሜር ኤሎሂም ናአሴ ወአዳም ቤዛልሜኖ ኪድሞቴኑ የሚል ይመስለኛል ያው ሙሉ ለሙሉ ላላችሁ ይችላል በቃሌ ስለሆነ እንትን እያልኩት ያለሁት እና እዛ ላይ ወዮሜር ኤሎሂም እግዚአብሔርም አለ ናአሴ ወአዳም አዳምን ወይም ደግሞ ሰውን በመናችን እንፍጠር በመልካችን ወይም ደግሞ ቤዛልሜኑ የሚል የዕብራይስጥ ቃል ይጠቀማል ከዛ በኋላ እንደ ምሳሌያችን ሲል ደግሞ ኪድሙቴኑ የሚለውን ነገር ያስቀምጣል ከዛ ናአሴ ቅድም እንዳልኳችሁ መጀመሪያ ላይ ናአሴ ማለት መፍጠር ማለት ነው ባይዘው ናአሴ የሚለው የዕብራይስጥ ቃል በብዛህነት የመጣ ነው በብዛህነት ነው ፕሉራሊቲን የሚያሳይ ነው ቤዛልሜኑ የሚለውም ራሱ ጼሌም ማለት ያው በዕብራይስጡ ቃል ጼሌም የምትለው ሩት ወርዷ ምንድናት ያው
እንትን ሳይገባበት ምዕላድ ሳይገባበት ጼሌም የሚልን የዕብራይስጥ ቃል መልክ ማለት ነው ጼሌም ማለት። ነገር ግን ቤዛልሜኑ ብሎ ሲያስቀምጠው ኑ የምትለው መጨረሻዋ ሰፊክስን ብትመለከቷት እንደኛ እኛ የሚልን ሐሳብ ያስቀምጣል። ኑ የምትለው እኛ የሚልን እንትን ነው ፕሮናውን የምትወክልናት እና እኛ የኛን መልክ የኛን ምሳሌ የሚልን ሐሳብ ያስቀምጣል። ኪሉሚቴኑ ራሱ የሚለውን ስትመለከቱት ማለት ነው። ዲሙት ማለት በዕብራይስጡ ምንድነው ምሳሌ እንደማለት ስለሆነ ማለት ነው። አሁን ዕብራይስጥ ላይ ጥንቃቄ ማድረግ አለብን። እያንዳንዱን ማን ጋር ነው የሆነ ድምጽ አለ። እሺ አሁን ኤሎሂም በገባበት ሁሉ ፕሉራሊቲን የሚያሳይ ነው ብለን እንትን አንልም አናስቀምጥም። ፕሉራሊቲን የሚያሳይ ነው ሁሌም በቃ ኤሎሂም ስለገባ ፕሉራሊቲን ያሳያል የሚልን ሐሳብ አናስቀምጥም። እሱ ላይ በደንብ መጠንቀቅ አለባችሁ። ነገር ግን አሁን እዚህ ጋር ስንመጣ የዕብራይስጥ ሊቃውንቶች የራሳቸው ኢቭን የኛ የትሪኒታሪያን የማያምኑ አይሁዳዊን ራባዮች ራሱ አንድ የሚናገሩት አለ ስለ ኤሎሂም ስለ ፕሉራሊቲ እንዴት እንደሚገልጽና ሲንጉላር ሲሆን እንዴት ነው የምንለየው የሚለውን ነገር ማለት ነው። ፕሉራሊቲን በፕሉራል ቨርብ እንትን ከመጣ ወይም ደግሞ ለምሳሌ ፕሉራል ቨርብ ሲመጣ ያው ሲንጉላር ነው የሚሆነው ሚኒንጉ ራሱ የሚመጣው ማለት ነው። በዛ አይነት ሁኔታ ከመጣ ሲንጉላር ይሆናል በእንግሊዘኛው ከሄድን ማለት ነው። ዕብራይስጡ ላይ ለምሳሌ እንፍጠር የሚለውን በፕሉራል ቨርብ ነው የመጣው ስትመለከቱት እንፍጠር የሚለው ውስጥ ላይ ስርወ ምንድነው ስም ተውላጠ ስም አለ ስርወ ቃል አለ እኛ የሚል ማለት ነው። ያ የሚያሳየው ፕሉራሊቲን ስለሆነ ኢቭን እሱ ብቻ ሳይሆን ኪርሚቴኑ የሚለው ላይና ቤዛልሜኑ የሚለው ላይ ኑኑ የሚሉት የዕብራይስጥ ቃላቶች ወይም ደግሞ ሰፊክሶች የመጨረሻ ላይ ምዕላዶች የሚያሳዩት ፕሉራሊቲን ስለሆነ ኤሎሂም ብሎ የመጣው ቃል ፕሉራሊቲን ያሳያል ብዝሃነትን የሚያሳይ ነው ብለው ይፈቱታል። ስለዚህ እዚህ ክፍል ላይ እግዚአብሔር እኛ ብሎ ሲናገር ብዝሃነትን የሚያሳይ ነው የሚልን ሐሳብ ነው ሊቃውንቶች የሚያስቀምጡት። እኛ ሲል እነማንን እያለ ነው እየተናገረ ነው የሚለውን ነገር አጠር አድርጌ ለመናገር ያክል አንዳንዶች መላእክት ብለው ይናገራሉ። ነገር ግን ደግሞ መላእክትን እንዳልሆነ የምናውቀው እዛ ላይ በመላእክት መልክ አልተፈጠረም። ሰውን እንደ መልኩ እግዚአብሔር ፈጠረው ይላል ቁጥር 27 ላይ ነው አይደለ? እግዚአብሔርን ሰውን በራሱ መልክ ፈጠረው እያለ የሚናገረው። ስለዚህ ፈጣሪው በራሱ መልክ ነው የፈጠረው። ስለዚህ በመላእክት መልክ የተፈጠረ ሰው የለም። ያንን መልአክ የሚለውን ነገር ማስወገድ እንችላለን ማለት ነው። አንዳንዶች ደግሞ ይሄ ፕሉራሊስ ማጀስቴስ የሚያሳይ ነው ወይም ደግሞ የአክብሮትን ላይክ አሁን ለምሳሌ ሙስሊሞች ጋር ብትሄዱ አላህ እኛ እያለ ያወራል። በዛ አይነት ወይ የግነት ብዜትን እየተጠቀመ የተናገረው ነው ብለው አንዳንዶች ያስቀምጣሉ። ነገር ግን ይሄን ደግሞ በአይሁዳውያን ትራዲሽን ውስጥ ያልተለመደ ነገር ነው። ለምሳሌ ራባይ ዮሴፍ ጊግትላክ የሚባል አንድ ራቢ የአይሁዳዊ ራቢ ነው። እሱ እንደዚህ አይነት ምንድነው ትራዲሽን እንደሌለ በዕብራይስጥ ቋንቋ ላይም ተውፊትም ውስጥ የማይታወቅ እንደሆነ የግነት ብዜት ይናገራል። ራባይ ማን ነበር? አሽላግ የሚባልም እንደዚሁ ሊቃውንት ናቸው፣ የዕብራውያን ሊቃውንት ናቸው። እንደዚህ አይነት ቃል እንደዚህ አይነት አጠቃቀም በመጽሐፍ ቅዱስም በአይሁዳውያን ትራዲሽን በተለይ ደግሞ ሴማንቲክ ላንድ ላይ ያሉ አገሮች አይጠቀሙትም የሚልን ሐሳብ ያስቀምጣል። ኢቭን የቁርአኑ አላህ ራሱ ከየት እንዳመጣው አጠያቂ ስለሆነ ሌላ ጊዜ እንሄድበታለን እሱ አስፈላጊ ከሆነ። ለማንኛውም የግነትን ብዜት እያሳየ አይደለም። መልአክ ጋር ራሱን ደምሮ እኛ ብሎ እየተናገረ አይደለም። አባቶች ኢቭን ያንን ሐሳብ ያብራሩታል። እነ ቅዱስ ሄሬኒዮስ እና ዮስጢኖስ ሰማዕት ጀስቲን ማርታየር አንድ የሚያስቀምጡት ነገር አለ። ከትራይፎ ጋር ያደረገውን ዲያሎግ ታውቁታላችሁ። ዮስጢኖስ ሰማዕት ወይም ቅዱስ ጀስቲን ማለት ነው። እሱ ራሱ እኛ ብሎ የተናገረው ያን ክፍል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን በሚያመላክት ሁኔታ ነው ብሎ ይናገራል። እኛ የሚል ማንነት በማንነት ሶስት ስለሆኑ አብ፣ ወልድ፣ መንፈስ ቅዱስ በማንነት ሶስት ናቸው። ሁነስ ብለን የምናስቀምጠው
በዛ አንጻር ከተመለከትነው 3 አካላቶች አሉ ብለን እናገራለን። ዋትነሱን ግን ከተመለከት ምንድነው ብለን ከተመለከት አንድ ዲቫይን ቢንግ አለ፣ አንድ ዲቫይን ቢንግ አለ ብለን እናገራለን። እሱ ላይ ደግሞ ዋትነስ ነው፣ ምንነትን የሚያሳይ ነው። ስለዚህ እግዚአብሔር በምንነቱ አንድ ነው፣ በማንነቱ 3 ነው ብለን እናገራለን። እነ ቅዱስ ሄሬኒዮስም ራሱ ያንን ሐሳብ ያስቀምጣሉ። ኤፊ ይቀጥልለት። ኦኬ፣ የመጀመሪያው ጥያቄ ምንድን ነበር? አኪ አስታውሱኝ። ባህሪን እሱ እንላለን ወይ ነው የመረጡ ጥያቄ። ባህሪን እሱ እንላለን ወይ? ኦኬ፣ ባህሪን እሱ ማለት አንችልም። ያው ኢን ጀነራል እሱ ለማለት ግዴታ አካል ያስፈልጋል። ነገር ግን ለምሳሌ መጽሐፍ ቅዱስ ላይ ሲንጉላር አድርጎ ነገር ግን ደግሞ ለሶስቱም አካላት የሚሰጥ ለምሳሌ አንተ ሰማይን የዘረጋ ምድርን የሰራ ሲል ወይም ደግሞ ለምሳሌ አንተ ሁሉን ቻይ ነህ የሚል ቃል መጽሐፍ ቅዱስ ላይ ብንፈልግ ኦኬ፣ አንተ እያለ ያለው አካል ማን ነው? ወይም አንተ ብቻ ሁሉን ቻይ ነህ የሚለውን መጽሐፍ ቅዱስ ክፍል ላይ ወስደን ኦኬ፣ ይሄ አንተ ብቻ የተባለው አካሉ ነው ወይስ ፐርሰኑ ነው ብለው ሰዎች ግራ ሲጋቡ እናያለን። ወይል አንተ ብቻ እየተባለ ያለው አብ እግዚአብሔር አብን ነው። ነገር ግን እግዚአብሔር አብ ብቻ ነው እውነተኛ አምላክ ማለት እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ አምላክ አይደሉም ማለት አይደለም። እሺ እንዳትሳሳቱ። ምክንያቱም ኢየሱስ ራሱ ምን ይላል? ስለምን ቸር ትለኛለህ ብሎ ቸር እግዚአብሔር ብቻ እንደሆነ ቸር አብ ብቻ እንደሆነ ይናገራል። ሌላው መጽሐፍ ቅዱስም ላይ ስንሄድ አንድ አምላክ አብ አለን ወይም ደግሞ አንድ አምላክ ብሎ ወደ አብ ብቻ ሲጠቁም ወይም ደግሞ አንድ አምላክ ብሎ ወደ አንድ አካል ሲጠቁም የምናይባቸው መጽሐፍ ቅዱስ ክፍሎች አሉ። ነገር ግን ያ ማለት ወልድና መንፈስ ቅዱስ አምላክ አይደሉም ማለት አይደለም። ለምን? ምክንያቱም አብን አንድ አምላክ አንተ የምንልበት ያ ኔቸሩ ኤግዛክትሊ ያው ኔቸር ነው ወልድም ጋር መንፈስ ቅዱስም ጋር ያለው። ስለዚህ አብን አንተ አምላክ ነህ በምንልበት ጊዜ ወር አውቶማቲክሊ ሴይንግ ወልድንም አምላክ ነህ መንፈስ ቅዱስንም አምላክ ነህ እያለ ነው። ምክንያቱም የአብ ያው ራሱ ኔቸር ነው ወልድም ጋር መንፈስ ቅዱስም ጋር ያለው። አብን የሚመስል ኔቸር አይደለም ወልድ ያለው፣ የአብ ኔቸር ራሱ ነው ወልድም ጋር ያለው መንፈስ ቅዱስም ጋር ያለው ማለት ነው። ስለዚህ ኢነሴንስ ለምሳሌ አብ ብቻ ሁሉን አዋቂ ነው ስንል ወልድ ሁሉን አዋቂ አይደለም እያልን አለ። ምክንያቱም የአብ ሁሉን አዋቂነት ነው ወልድም ጋር መንፈስ ቅዱስም ጋር ያለው ማለት ነው። ስለዚህ ለአብ የምንሰጣቸው አትሪቢዩቶች ለምሳሌ አንተ ሁሉን ቻይ ነህ፣ አንተ ጌታ ነህ፣ አንተ በሁሉ ላይ ንጉሥ ነህ ስንል እነዚህ ለአብ የምንሰጣቸው ባህሪያቶች ከመለኮታዊነቱ የሚመነጩት ባህሪያቶች ማለት ነው። ከፐርሰኑ ወይም ከአካሉ የሚመነጩትን ሳይሆን ከመለኮታዊነቱ የሚመነጩት እነዚህን ባህሪያቶች ለወልድም ለመንፈስ ቅዱስም ማለት እንችላለን። ለዛ ነው ኢየሱስ ክርስቶስ ስለምን ቸር ትለኛለህ ብሎ ሲናገር ኢየሱስ ክርስቶስ እኔ ቸር አይደለሁም እያለ ወይም ደግሞ አብ ብቻ ነው ቸር ሲል ወይም እኔ ቸር አይደለሁኝም እኔ አምላክ አይደለሁኝም እያለ አይደለም። አብ ቸር በተባለበት መጠን ነው ወልድ ቸር የሚባለው። ኦኬ፣ ሰውየው ኢየሱስ ጋር ቸር መምህር ሆይ ብሎ የመጣው ጀስት እንደ ኖርማል መምህር እንጂ አምላክነቱን ወይም ደግሞ ከአብ ጋር አንድ መሆኑን አይቶ የአብ ቸርነት የእሱ ቸርነት መሆኑን አይቶ ተረድቶ በዛ አመለካከት አይደለም ቸር መምህር ሆይ ብሎ የመጣው። በዛ አመለካከት ቢመጣማ ኢየሱስ አምልኮን ስለሚቀበል ይቀበለው ነበር። ስለዚህ መጽሐፍ ቅዱስ ላይ እርሱ ብሎ ኔቸርን ማመልከት አይችልም። እርሱ ካለ ኢዝ ኦልሞስት ኦልዌይስ አካል ነው። አክቹዋሊ ኢትስ ካይንድ ኦፍ ኢምፖሲብል ቱ ሴይ እርሱ ብሎ ኔቸርን ለመጠቆም ኢምፖሲብል ይመስለኛል ለእኔ። ግን እርሱ ካለ ኦልሞስት ኦልዌይስ ፐርሰን ነው። ብዙውን ጊዜ ደግሞ ኦልሞስት ኦልዌይስ ፋዘር ወይም ደግሞ አባትን ወይም አብን ነው። ከዛ በኋላ ለአብ አትሪቢዩት የተደረጉትን ነገሮች ግን ለወልድም እናደርጋለን። እዚህ ጋር ግን ስህተት ጋር እንዳንገባ ለመጠንቀቅ ያለብን ቅድም እንዳልኳችሁ ከሰብአዊነቱ ለሚመነጩ ባህሪያት ብቻ ነው።
ከሰባዊነቱ አልኩኝ ሶሪ ቅርታ ከመለኮታዊነቱ ለሚመነጩት ባህሪያቶች ብቻ ነው። ከአካልነቱ ወይም ደግሞ ከፐርሰን ሁድ የሚመጡትን ባህሪያት ግን ለወልድና ለመንፈስ ቅዱስ አትሪቢዩት ማድረግ አንችልም። ለምሳሌ አብን ምን እንላለን? አባት ሆይ ወይም ደግሞ አባት ሆይ ስንል ከወልድ አባትነቱ የተነሳ ማለት ነው። አንተ የወልድ አባት ወይም ደግሞ የመንፈስ ቅዱስ አስራጺ ብለን ብንል ወደ አብ ያንን ለማን መጠቀም አንችልም። ለምሳሌ ለመንፈስ ቅዱስ መልሰን መጠቀም አንችልም። መንፈስ ቅዱስን አንተ የወልድ አባት ማለት ስለማንችል ማለት ነው። ወይም ደግሞ መንፈስ ቅዱስን አንተ የመንፈስ ቅዱስ አስራጺ ማለት አንችልም። ሜክ ሴንስ ግን እንደዛ ማለት አንችልም። ከፐርሰን ሁዱ ጋር የተያያዘውን ነገር ለሌሎቹ ፐርሰኖች ማድረግ አንችልም። ነገር ግን ለመለኮትነቱ የተሰጡትን ወይም እግዚአብሔር ኢነሴንስ ምንድርነቱን የሚያስረዱ ነገሮች የመጽሐፍ ቅዱስ ክፍሎችን ለወልድም ለመንፈስ ቅዱስም መጥቀስ እንችላለን ጀነራሊ። ስለዚህ እሱ ብለን ኔቸር ማለት የምንችል አይመስለኝም። አይ ዶንት ቲንክ ሶ። ምህረቱ ያልተመለሰልህ ነገር አለ? ተመልሶልኛል። ያው ጌታ ይባርካችሁ ብያችኋለሁ። ሌላውን ጥያቄ ሌላ ቀን መጥቼ እጠይቃለሁ። ያው ከታች ያሉ ሰዎች ስላሉ ለእነሱ ጊዜ መስጠት ፈልጋለሁ። እሺ ደህና ደሩ። ችግር የለም። ኤኒ ታይም እኛም በሌላ ቀንም ስንገባ መተህ መጠየቅ ትችላለህ። ሄቪያችን ሄቪ ያንቺ ተራ ነው። እንኳን ደህና መጣሽ። ሌሎች ጥያቄ ያላችሁ ሰዎች ስቤሻለሁ። ጉድ ኒውስ መግባት ካለብሽ ግቢና ጠይቂ። ሄቪ ጠይቂ ጥያቄሽ። እሺ ሰላም ብያለሁ። አኬ አንቾ፣ ኢዮብ፣ ኤፍሬም፣ ጆናታን። እኔ ዋንለስ ፔንቴኮስታል አማኝ ነኝ። በቲክቶክ ስሜ ኦንሊ ጂሰስ፣ በመሬታዊ ስሜ ሐዋርያት ቤተክርስቲያን። እንደዚህ ያሉ መናገሩ ሳይሻል አይቀርም ብዬ ነው። እና ኤፍሬም ነው የምትመልስልኝ መሰለኝ ጥያቄን፣ ወይስ ጆናታን? ለማን ነው የማቀርበው? ወይስ ዝም ብዬ ላቅርበው? እና አቅርቢና ከሁለት አንዱ ይመልሳሉ። እሺ አመሰግናለሁ። እኔ በስላሴ በአካል ብዝሃነት አላምንም፣ በአብ ወልድ መንፈስ ቅዱስ አምናለሁ። እና ቅድም ኤፍሬም ስትናገር በአብ ቀኝ ማለት ግራና ቀኝ አይደለም ያልከው፣ በጣም እሱን አምናለሁ። እና ግን እና ወልድ የምትሉት ከሶስቱ አካል አንደኛው ነው አይደለም? በስጋ ተገልጦ የመጣው በአካል ተመልሶ ሲሄድ በስጋው ማለት ነው። በስጋው ነው ተመልሰው አይደለም? በሉትራን እንደዛ ነው የምታምኑት? እሺ ችግር የለም። እሷ እስክትመለስ ድረስ ተመለስ። ቀጥይ። ሄቭ ከተመለስ ቀጥይ። ኦኬ ወይ ያዲ እስከዛ አይ ቲንክ ያዲ መሰለኝ ከጥሌ በፊት የገባኸው። ያዲ ቀጥል። እንኳን ደህና መጣ። አኪዋ ሁላችሁንም ሰላም ብያለሁ። ከታች እስከ ላይ ሰላም ብላ ወንድሜ። ጤናችሁ ማን እንደሆናችሁ አላየም፣ ግን እንዲሁ በአጠቃላይ እየነዳሁ ነኝ ያለው ጆ እንዳለ አውቃለሁ። ጆዬ ጤናል አኪ ሰላም ብያለሁ። ሰላም ታይደርስ አኪና ሌትሊ በሰማኋችሁ ቁጥር በጣም እየተባረኩኝ ብዙ እውቀት እያገኘሁ ነው ያለውና ያን ያህል ብዙ ልዩነት የለንም። the only difference I see is በስላሴ ላይ ነውና በዛ ላይ ጥያቄ ማቅረብ ይፈልጋል። ቀጥል ያዲ። ሁላችሁ በዚህ ላይ ጥያቄ ላቅርብ ወይስ ምን? ቀጥል ጥያቄ። እሺ አኪ one second ዛሬ ምንድን ነው? ኦኬ ቀጥል። ፐርፌክት ሶ እኔ ጥያቄ ምንድን ነው ወልድ እንደ ወልድ ሲናገር እንደ እግዚአብሔር ልጅነቱ ሲናገር ስልጣን ሁሉ በሰማይና በምድር ተሰጠኝ ይላልና ስልጣን ሁሉ ነው ያለው። ስልጣን ሁሉ ካለ ስልጣን ሁሉ ነውና በስላሴ አስተምሮት ይሄ እዚህ ጋር የተሰጠው ስልጣን
የተሰጠው ስልጣን በሰማይም በምድርም ነው የሚለው ከምድርም በታች እንዲሁም አለ ፊልጵስዩስ ምዕራፍ 2 ላይ እና ስልጣን ተሰጥቶት ሳለ ከተሰጠው ስልጣን የተነሳ በሰጪውና በተቀባዩ መካከል የኦንቶሎጂ ዲፍረንስ የለም ብላችሁ ነው የምታምኑት? ከዛ ከተሰጠው ስልጣን የተነሳ ለእኔ ኦንቶሎጂካሊ ዲፍረንት ናቸው ብዬ አምናለሁ። እናንተስ ኦንቶሎጂካሊ ዲፍረንት ናቸው ብላችሁ ታምናላችሁ? ኦኬ መድገም ካለብኝ ደግመዋለሁ። ግን አይ ከደረሰ አይ ሄድበት ጆ ኤፊ ሄድበት ኤፊ ምንድን ነው እያለ ያለው? አብ ለወልድ ስልጣን ከሰጠ ወይም ለኢየሱስ ስልጣን ከሰጠ ስለዚህ በሰጪና በሚሰጠው ፐርሰን መካከል የኦንቶሎጂ ወይም የኔቸር ዲፍረንት የለም ወይ የሚለው ነው። ኤፊ ይቀጥል፣ ከዛ ጆ ትቀጥላለህ። እሺ ጆ ልቅደም እያለ መቅደም ትንሽ ከብዳል። ግን እሺ ኢየሱስ ክርስቶስ ስልጣን ስለተሰጠው ያ ኢነሴንስ ሰቦርዲኔት አያደርገውም ወይ ላይክ ሎወር ዛን ዘ ፋዘር አያደርገውም ወይ? ኖ። ምክንያቱም ክፍሉን ሄደን በምናይበት ጊዜ በተለይ ዕብራውያን ላይ ያለው ክፍል መሰለኝ የስልጣኑን መሰጠት የሚያሳየው ከሂዩሚሊዬሽኑ አንጻር ነው። በፈቃዱ ራሱ ስጋን ለብሶ በመካከላችን አድሮ ዝቅ ብሎ ህይወት ሰጪው by his divine nature ከሁሉ በላይ የሆነው ከአብ ጋር የተካከለ የምንለው ሰውን ሆኖ ሞትን የቀመሰው ያ በጣም ከመውረዱ የተነሳ እስከ መቃብር ድረስ ወርዶ የሆነውን ክርስቶስን ነው ከፍ ከፍ አደረገው የሚለው። ሶ it is not ይሄ by itself ኢየሱስ ክርስቶስ ኦንቶሎጂካሊ ብዬ ልውሰደው by divine nature ያ ስልጣን ስለሌለው ሳይሆን በሰባዊነቱ ሰው በመሆኑ ምክንያት ያንን የወረደውን ሂሚሊዬሽን አንጻር ነው ከፍ ከፍ አደረገው፣ ስልጣን ተሰጠው። ያ ስልጣን ስለሌለው አይደለም again ኦኬ። ነገር ግን ያንን ስልጣን ምን አድርጎ እንደሌለው ሆኖ ራሱን ዝቅ ስላደረገ እግዚአብሔር ደግሞ ከሁሉ በላይ ከፍ ከፍ አደረገው ይላል። ክፍሉን ሄደን ስናይ ከሁሉ በላይ ዝቅ በማለቱ ከሁሉ በላይ ከፍ ያለ አድርጎ እንዳደረገው መጽሐፍ ቅዱስ ይገልጽልናል። ስለዚህ it is according to his human nature አድርገን የምናወራው ነገር እንጂ ከዲቫይን ኔቸሩ አንጻር አንስተን እሱ ስለሰጠው አነሰ የምንለው አይደለም። አንድ ከዲቫይን ኔቸሩም አንጻር ብንሄድ since we say አብ የወልድ አባት ነው እንደምንለው ሁሉ የወልድ ኔቸር የተገኘ ወይም ደግሞ ወልድ ኔቸሩ ከአብ እንደመሆኑ መጠን አብ የሰጠው ነው ብንል ሰቦርዲኔሽን ወይም ደግሞ አንዱ ከአንዱ ማነስን ወይም የተለያየ ኔቸር መፍጠር ጋር አይወስደን። ለምን? ምክንያቱም አብ ለወልድ ኮሚኒኬት ያደረገው አብ ለወልድ የሰጠው ምንን ብቻ አይደለም፣ የሆነ ይሄ አምላክነትን መምሰል አይደለም የሰጠው። ልክ ሰው የሆነ አባት ሰው የሆነ ልጅን ወልዶ ሰውነትን ለልጁ ትራንስፈር እንደሚያደርገው እንትን አይደንቲፊኬሽን ወይም ደግሞ መልቲፕሊኬሽን አይደለም። ይልቁኑ ያው የራሱን ኔቸር ነው አብ ለወልድ ኮሚኒኬት ያደረገው ያው የራሱ። ስለዚህ አብ የሆነውን ያንን ራሱ የራሱን ኔቸር ለወልድም ኮሚኒኬት አድርጎታል፣ ለመንፈስ ቅዱስም ኮሚኒኬት አድርጎታል። ስለዚህ ከዛ አንጻር ነው ሰቦርዲኔሽን ወይም ደግሞ አንዱ ከአንዱ ቅድም አይ ቲንክ ኦንቶሎጂካል ዲፍረንስ ሳይፈጠር ኦንቶሎጂካሊ ሁለቱ ዲፍረንት ሳይሆኑ ስቲል አንድ ኔቸር ሆነው ነገር ግን አንዱ ለአንዱ ሰጪ መባል የሚቻልበት ኬዝ ለዛ ነው ማለት ዕብራውያን ላይ ኢንዲፍረንት ኬዝ ስለምናየው ዕብራውያን ላይ ያለውን ሄደን ስናይ እሱ ክሊርሊ ከሂዩሚሊዬሽኑ አንጻር እያሳየ ስለሚያስቀምጠው። ነገር ግን ለምሳሌ አብ ለወልድ ለምሳሌ ኢየሱስ ክርስቶስ ራሱ ስለ አብና ስለ ወልድ ሲናገር ምን ይላል? ከአብ ሁሉን እንደተማረ ከራሱ ምንም እንደሌለው ይናገራል። ስለ መንፈስ ቅዱስም ሲናገር መንፈስ ቅዱስ ከራሱ ምንም የሚናገረው እንደሌለ ኢየሱስ የተናገራቸውን ነገር ግን እንደሚናገር ያስቀምጣል። ወይም ደግሞ ከአብ የሚወጣው መንፈስ ስለኔ ብሎ ስለሱ የሚመሰክር መሆኑን ይናገራል። ከራሱ የሚናገረው ግን መንፈስ ቅዱስ እንደሌለው ይናገራል።
ያ ማለት መንፈስ ቅዱስን ኢን ሴንስ ከአብ ያነሰ አያደርገውም ወይ? ኖ። ምክንያቱም መንፈስ ቅዱስ እንትን ላይክ ጀነሬት ሲሆን ከአብና ከወልድ ያንኑ የአብ ኔቸር ነው ይዞ ጀነሬት የሚደረገው። ኦልዞ ኢን ሴንስ ግራውንድድ የሆነው አብ ላይ ቢሆንም ወልድም ለኔቸሩ ግራውንድድ የሆነው አብ ላይ ቢሆንም ወልድም ቢሆን ነገር ግን ሼር የሚያደርጉት ወይም ደግሞ ኢን ሴንስ የሚወስዱት ያንኑ የአብ ኔቸር እንደመሆኑ መጠን አንድ ኔቸር አላቸው ወይም ኦንቶሎጂካሊ አንድ ናቸው ብለን መናገር እንችላለን። I'm not sure though how ontological የምትለውን ቃል እዚህ ጋር እንዴት እየተጠቀምናት እንደሆነ ጀነራሊ ባልረዳም ግን ጌሲንግ ከኔቸር አንጻር አኳያ እንደሆነ እረዳለሁ። that's what I would say። ምናልባት ጆክ አለው ሀሳብ አይ እኔ እንደዚህ ብዙ የምጨምረው ነገር የለም። ኦንቶሎጂካሊም ከዲቫይን ኔቸር አንጻር ከተባለም ምንም እንትን የሚል ነገር አይደለም። ቅድም እኮ ስንናገር ነበረ ስለ ሞናርኪ አቱ ፓትሮስ ወይም ደግሞ ሞናርኪ አቱ ፋዘር። አንደኛው ኮንሴፕት እሱ ነው። አንድ ሞናርኪ አለ ወይም ደግሞ አንድ ፕሪንሲፕል አንድ ሲንግል ሶርስ አለ ብለን እናምናለን። እሱም እግዚአብሔር አብ ነው። እንደውም የላቲኑ ምንድነው የትሪኒቲ ሞዴል ላይ አንድ የሚጠቀሙት ነገር አለ። ይሄ ምንድን ነበረ? እግዚአብሔር አብ ለወልድም ለመንፈስ ቅዱስም ልክ እንደ ፋውንቴን ኦፍ ዲቪኒቲ ነው ወይም ደግሞ ይሄ ፎንስ ቶቲየስ ዲቪኒታትስ ብለው ያስቀምጣሉ። ፋውንቴን ኦፍ ኦል ዲቪኒቲ ከእግዚአብሔር አብ ነው የሚወጣው፣ ሶርስ ነው። ለወልድም መንፈስ ቅዱስም ያንን የዲቪኒቲ ኔቸርም ራሱ የሚያገኙት ከእግዚአብሔር አብ ነው ብለው ይናገራሉ። እና ይሄ ደግሞ ይሄ ሞናርኪ አቱ ፓትሮስን የሚያሳይ ነው። መቀዳደምን መበላለጥን የሚያሳይ አይደለም ከኦንቶሎጂ ደረጃ ብንመለከተው። ነገር ግን ከኮንቴክስት ዋይዝ ግን ካየነው ያንን እንትኑ ከፍሉን ስለ ሂዩሚሌሽን ነው ቅድም ኤፊ እንደተናገረው የሚያወራው። ኦኬ አንድ ልጨምርና ልስማችሁ ይቻላል። ኦኬ በሞቴ እሺ ኦኬ ሶ ናው ኢትስ አባውት ኮሚኒኬሽን ኢትስ ላይክ ሞናርኪ ኦፍ ዘ ፋዘር ላይ ነው ያላችሁት ማለት ነውና ኦኬ በዛ ኦኬ አይ ካን ቶታሊ አንደርስታንድ የአብ ባህሪ ወይም የአብ ኔቸር በወልድ እና በመንፈስ ቅዱስ ኮሚኒኬት ተደርጓል የሚለው የተናገራችሁበትን አይ ካን ቶታሊ አንደርስታንድ ሲምፕል አይዲያ። ሶ በዛ መንገድ ከሄደን ሁለት ነገሮችን ስናይ አንደኛው ዲቫይን ሲምፕሊሲቲ ትቀበላላችሁ እናንተ አንደኛው ጥያቄ ሲሆን፣ ሁለተኛው ራሱ አሁን በተሰጠው ስልጣን ላይ ሆነን በተቀበለው ስልጣን ላይ ሆነን ስራን ይሰራ የነበረው በምድር ላይ ሳለ ስራን ይሰራ የነበረው በመንፈስ ቅዱስ ነው። ምክንያቱም በእግዚአብሔር መንፈስ አጋንንትን ማውጣት ከሆነ ብሎ ያስተምር ነበር። ኢቭን ወንጌልን ራሱ ይናገር የነበረው በሉቃስ 4:19 መሰረት የእግዚአብሔር መንፈስ በሱ ላይ ስለነበረ ነው ወንጌልን እንኳን ይመሰክር የነበረውና አሁን እንደዚህ አይነት ትላልቅ ጥቅሶች ተቀምጠው when we reflect on this እነዚህ ቨርሶች ላይ ሪፍሌክት ስናደርግ የእርሱን አምላክነት to the absolute ካየነው ኤግዚስተንስ የለውም እስከ ማለት ደረጃ ሊወስደን እኮ ይችላል አይደል? በመንፈስ ቅዱስ ከሆነ አጋንንትን የሚያወጣው የሱ ስልጣን የሱ ኢቭን የተቀበለው ስልጣን እንኳን ራሱ እዚት አፕላይድ አጋንንትን ለማውጣት ምክንያቱም መንፈስ ቅዱስን ነው እንደ እንዴት እንደበለው እንደ ኃይል አፕላይ ያደረገውና ሁለቱን ነገሮች ሊያስረዱኝ ዲቫይን ሲምፕሊሲቲ ትቀበላላችሁና ኢቭን በመንፈስ ቅዱስ አጋንንትን ማውጣቱ ከሱ አምላክነት አንፃር የሱን አምላክነት ጥያቄ ውስጥ ያስገባው ከተረዳችሁ። ቴንኪዩ አኬ ይሰማችኋል። ተባረኩልኝ። ቴንኪዩ አዲ። ያው ቅድም አርፍደ ስለመጣ ነው እንጂ አሁን ያልካቸው ሁሉ ተነስተዋል። የኢሚነንት ትሪኒቲ እና ኢኮኖሚክ ትሪኒቲ ላይ ቅድም ጆ ሲያነሳ የነበራቸው ናቸው። ግን ጥያቄ ጥሩ ነው ላልነበሩ ሰዎች በዚህ በጥያቄ ይዳብራል። ጆ ቀጥል። ቅድም እንትን ካደረግከው ጋር የተያያዘ ስለሆነ ኤፊም ትገባለህ የቀረ ነገር ካለ። እሺ አንደኛ ስለ ኢማነንት ትሪኒቲ ስናነሳ
ስለ ሪሌሽን አንስተን ነበረ። ከኦፕሬሽን አንጻርም እንዴት እንመለከታለን? ሪሌሽን ኢን ኦፖዚሽን የሚል አለ እና ደግሞ ኢንሰፓሬብል ኦፕሬሽንም እንዳለ በአብ በወልድ በመንፈስ ቅዱስ መካከል ኢንሰፓሬብል የሆነ ኦፕሬሽን አለ። እሱ የታወቀ ነው። ምክንያቱም አንድ ላይ የሚሰሩበትም ቅድም በአማርኛው በግዕዙ አፋዊና ምንድነው አፋዊ ግብርና ውሳጣዊ ግብር ብለን እንደከፈል ነው ማለት ነው። በዛ አይነት ወይ ልንረዳው እንችላለን። ግን አንድ መታወቅ ያለበት ነገር አፕሮፕሪዬሽን ላይ የተለያየ እንትን ልንናገርለት የምንችለው የግብር አይነት ሊኖር ይችላል። ቅድም አንድ አስቀምጦት ነበር ኤፊ ኔቸርን ስናነሳ ከምን አይነት ኔቸር ነው ሪል ዲስቲንክሽን አለ በመካከላቸው ወይም ደግሞ ሪል ሪሌሽን እንዳለ ሁሉ ሪል ፎርማል ዲስቲንክሽን አለ በአብ በወልድ በመንፈስ ቅዱስ በኩል ያለውን እንትን ስንመለከት ማለት ነው። ከኦፕሬሽን አንፃር ራሱ ስንመለከት ያ የሆነበት ምክንያት ምንድነው? ኔቸርን ስናነሳ ሁለት አይነት ኔቸሮች አሉ። ጀነራል ኔቸር እና ፓርቲኩላር ወይም ደግሞ ኢንዲቪጁዌትድ የሆነው ያ ኔቸር አለ። ጀነራል ኔቸር የሚባለው አንድ ኮመን ኔቸር ነው። ኮሚናል ኔቸር ተብሎ ያስቀምጡታል። እና ያ ነገር ከዛ አንፃር የምንናገራቸው ግብራት አንድ ግብር አለ ብለን እናገራለን። ለምሳሌ መፍጠር ምናምን ስናነሳ አንድ የሆነ ኢንሰፓሬብል ኦፕሬሽን እንዳለ እንመለከታለን። ግን ደግሞ ኢንዲቪጁዌትድ የሆነው ያ ፓርቲኩላር ኔቸሩን ራሱ ብቻ ካነሳን ወልድ ራሱ የሚሰራው ስራ አለ። ለምሳሌ በመስቀል ላይ መሰቀል የወልድ ስራ ነው። አብና መንፈስ ቅዱስ በመስቀል ላይ አልተሰቀሉ። እንግዲህ እንደምናውቀው በአራተኛው በ3ኛው መቶ ክፍለ ዘመን ጀምሮ ፓትሮፓሺያኒዝም የሚለውን አስተምህሮ አባቶች ሲያወግዙት እንመለከታለን። በመስቀል ላይ የተሰቀለው ወልድ ነው የሚለውን ነገር ነተርቱሪያን ራሱ ይሄንን ነገር እንትን ይላሉ ያነሳሉ። እና ሁለቱን ነገሮችን ማወቅ አለብን። ይሄ ኢንሰፓሬብል የሆነ ኦፕሬሽን አለ። ኢንሰፓሬብል ኦፕሬሽን እንዳለ ሁሉ ደግሞ አፕሮፕሪዬሽንም ላይ ደግሞ እንደምናነሳቸው አፕሮፕሪዬት የምናደርግባቸው ነገሮች አሉ። ሪዴምሽን ቅድም መጀመሪያ አካባቢ ላይ ሳነሳ ነበር። ለወልድ ነው አፕሮፕሪዬት የሚደረገው እያልኩኝ ማለት ነው። መስቀል ላይ መሰቀሉም ደግሞ ወልድ ነው። ይሄም የሆነው ደግሞ በፓርቲኩላር ኔቸሩ አማካኝነት ነው። መስቀል ላይ ተሰቀለ ብለን ስንናገር ስለ ፓርቲኩላር ኔቸሩ እየተናገርን ነው። ትንሽ ቲዮሎጂካል ጃርገኖች ምናምን ከተጠቀምኩ ይቅርታ። ኤፊ በደንብ ይጨምርበታል። ያ ኦኬ መጀመሪያ ላይ ሁለት ጥያቄ ነበር አይደል? የመጀመሪያውን ጥያቄ አንድ ያስታውሱ። ሁለተኛው ላይ በጣም ሳስብ ስለነበር ሁለተኛው በልና ዲቫይን ሲምፕሊሲቲ ነው። ግን ሁለተኛው ላይ የምትለውን በል ችግር የለም። ኦኬ ዲቫይን ሲምፕሊሲቲ ማመናችን ስላሴ ላይ ያለንን አቋም በምንም በኩል እንትን አይለውም። ደግሞ እናምናለን ነው። ዲቫይን ሲምፕሊሲቲ እኮ ባጭሩ ምናልባት እታችም ላሉ ሰዎች ምናልባት ለመረዳት እንዲቀላችሁ ቪዥዋላይዝ ወይም በአናሎጂ ለመረዳት እንዲቀላችሁ እንዲህ ብላችሁ ያዙት። ዲቫይን ሲምፕሊሲቲ ማለት እግዚአብሔር ምንም አይነት ፓርት የለውም ብሎ ቅድም ጆ አስረድቶን ነበር አይደል? በቃ የእግዚአብሔር ፍቅር፣ አሁን ለምሳሌ እግዚአብሔር ፍቅር ነው እንላለን። የእግዚአብሔር ፍቅርና የእግዚአብሔር ለምሳሌ እውነት፣ እግዚአብሔር እውነትን ይናገራል። ወይም ደግሞ ለምሳሌ እግዚአብሔር ፍትህ ነው ፍትሃዊ ነው ስንል የእግዚአብሔር ፍትሃዊነትና የእግዚአብሔር ፍቅር ሁለት የተለያዩ ባህሪያት ሳይሆኑ እግዚአብሔር ውስጥ አንድ ባህሪ ናቸው። ስለዚህ የእግዚአብሔር ፍቅር ራሱ ምህረቱ ነው፣ ራሱ ፍትሃዊነቱ ነው፣ ራሱ እውነቱ ነው፣ ራሱ እውቀቱ ነው፣ ራሱ ኃይሉ ነው፣ ራሱ ሁሉም መገኘቱ ነው። ራሱ ያው አንዱ ባህሪ ሁሉም ባህሪ ነው፣ ሁሉም ባህሪ ያው አንዱ ባህሪ ነው። ባጭሩ እንደዛ ለማለት ምንም አይነት ክፍፍል በእግዚአብሔር ውስጥ በእግዚአብሔር መለኮት ውስጥ እዚህ ጋር አስቀምጣት። በእግዚአብሔር መለኮት ውስጥ ምንም አይነት ክፍፍል አናገኝም። ዲቫይን ሲምፕሊሲቲ የእግዚአብሔር ኔቸር ባህሪ እንጂ የእግዚአብሔር ፐርሰን ባህሪ አይደለም። ዲቫይን ሲምፕሊሲቲ ስንል እግዚአብሔር ክፍሎች የሉትም ወይም ደግሞ ስብስብ አይደለም፣ የሆነ የተለያዩ ባህሪያቶች ስብስብ አይደለም ብለን ስናስቀምጥ ከኔቸር አኳያ ነው እንጂ ከምን አይደለም፣
ከፐርሰን አኳያ አይደለም። ለምሳሌ የሰው ልጅ ኮምፖዚት ኔቸር ነው ያለው፣ ሲምፕል ኔቸር አይደለም። ያ ማለት ከሁለት የተለያዩ ኔቸሮች አንድ ላይ ኮምፖዚት ተደርጎ የመጣ ኔቸር ነው ያለን የሰው ልጆች፣ ስጋና ነፍስ ማለት ነው። ስጋ በራሱ ደግሞ የተለያዩ ፓርቶች አሉት አይደለ? አጥንት፣ እጅ ምናምን እያልን ልንከፋፍላቸው የምንችል የተለያዩ ፓርቶች አሉ። ስለዚህ ኮምፖዚት ኔቸር ሲሆን የተለያዩ ባህሪያቶች አንድ ላይ ሲመጡና እንደ አንድ ኔቸር ሲታዩ ነው። ልክ ሰው ልጅ እንዳለው እግዚአብሔር ጋር ስንመጣ ዲቫይን ሲምፕሊሲቲ ወይም ደግሞ ሲምፕል የሆነ ኔቸር ነው ያለው ማለት ምንም አይነት ክፍፍል የሌለው ባህሪ ነው። ሁሉም የእግዚአብሔር ባህሪ አንድ ባህሪ ነው። አንድ ባህሪ ደግሞ ሁሉም ባህሪው ነው ብለን እናስቀምጣለን። ያ ግን ለኔቸሩ እንጂ ለፐርሰኑ አይደለም። ስለዚህ ፐርሰኑ 3 መሆኑ ከዲቫይን ሲምፕሊሲቲ ጋር ምንም የሚያጋጨው ነገር የለም። ምክንያቱም ያው አንዱ ሲምፕል የሆነው ኔቸር ነው አብም ጋር ወልድም ጋር መንፈስ ቅዱስም ጋር ያለው ማለት ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ተመርቶ ነገሮችን ያደርግ ነበረ የሚለው ኦፕሬሽናል ወይም ደግሞ ይሄ አድ ኤክስትራ ከምንለውም ጆ በተጠቀመበት መንገድ እንደምናስቀምጠው እንዳለ ሆኖ መርሳት የሌለብን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ከትንሣኤው በፊት ከጽንሰቱ ጀምሮ he was in his humiliation state። ያ ማለት ዲቫይን ኔቸሩን ወይም ደግሞ ዲቫይን አትሪቢዩቱን ፉሊ ኤክሰርሳይዝ ያደርግ ነበረ ማለት አንችልም። አዎ አጋንንቶችን በሚያወጣበት ጊዜ ኮምፕሊትሊ ከራሱ ምንም ስልጣን አልተጠቀመም አንልም። ምክንያቱም ከራሱ ቃላት እያወጣ ኃይል ከኔ ወጥቷል እያለ የሚናገርባቸው ሞመንቶች አሉ አይደል? ሄዳ ያቺ እንትኗ ሴት ደሚፈሳት የነበረች 32 ዓመት ደሚፈሳት የነበረችው ሴት ሄዳ ልብሱን ጨርቅ በነካች ጊዜ እድናለሁ ብላ ሄዳ ስትነካ ምን አለ? ማን ይነካኝ ካለ በኋላ ኃይል ከኔ ወጥቷል ነው ያለው። ከመንፈስ ቅዱስ ኃይል ወጥቷል አይደለም፣ ከኔ ኃይል ወጥቷል ነው። ስለዚህ ከራሱ እንደሆነ ኃይሉ ይናገራል። የሚናገርባቸው ጊዜያቶች አሉ። ሌሎች ቦታዎች ላይ ለምሳሌ የዳዊት ልጅ ሆይ ማረኝ ብሎ በጮህበት ጊዜ ሊያድነው እንደሚችል አምኖ ወደ ኢየሱስ ጮኸ። ኢየሱስም የሆነ ሌላ አካልን ተማምኖ ሳይሆን በራሱ ሲያደርግ እናያለን። አት ዘ ሴም ታይም ደግሞ ሌላ ቦታ ላይ ሄደን ስናይ ኢየሱስ ወደ አብ መጀመሪያ ጸልዮ ከዛ በኋላ ደግሞ ሲያደርግ እናያለን አይደል? አላዛርን ከመቃብር ሊጠራ ሲል መጀመሪያ ይጸልያል ወደ አብ አይደል እንዴ? በይሄን አይተው ያምኑ ዘንድ ብሎ ወደ አብ ይጸልያል። ከዛ በኋላ አላዛር ሆይ ናውጣ ሲል እናያለን። ሶ ኢት ሹድንት ቢ ላይክ ይሄ ሁሉም ሰዓት ላይ ኢየሱስ ክርስቶስ ከራሱ ኃይል ነበረ ይሰራ የነበረው። አይ ከመንፈስ ቅዱስ ኃይል ብቻ ነበር ይሰራ የነበረው፣ አይ ከአብ ኃይል ብቻ ነበር ይሰራ የነበረው ብለን ማለት አንችልም። ለምን? ፈርስት መጀመሪያ ብለን የምናስቀምጠው የወልድ ኃይል ራሱ እኮ የመንፈስ ቅዱስም ኃይል ነው፣ የአብም ኃይል ነው። የመንፈስ ቅዱስን ኃይል ተጠቀመ ስንል ሌላ ኃይል አይደለም። ያው ኃይል እኮ የወልድም ኃይል ነው፣ የአብም ኃይል ነው። የአብን ኃይል ተጠቀመ ስንል ያው የአብ ኃይል ነው ወልድም ጋር መንፈስ ቅዱስም ጋር ያለው። ስለዚህ የሆነ የአብ ተብሎ ይሄ የአብ ኃይል ብቻ ነው፣ ይሄ መንፈስ ቅዱስ ኃይል ብቻ ነው፣ ይሄ የወልድ ኃይል ብቻ ነው ብለን ልንለይ የምንችለው ነገር አይደለም። በመንፈስ ቅዱስ ተመርቶ ወደ የሆነ ቦታ ሄዶ የሆነ ነገር ያደርጋል። አዎ በአብ ኃይል የሆነ ነገር በአብ ስልጣን የሆነ ነገሮችን እንደሚያደርግ እናያለን። አዎ በራሱም ስልጣን ደግሞ የሆነ ነገሮች ሲያደርግ እናያለን። አዎ ለምን? ያው ስልጣን ያው ኃይል የሱም የአብም የመንፈስ ቅዱስም አንዱ ያው ኃይል ስለሆነ ማለት ነው። ስለዚህ ምንም የተለያየ ኃይል አይደለም በአብ በወልድና በመንፈስ ቅዱስ መካከል ያለው ያው አንዱ ኃይል ነው ኢየሱስ ክርስቶስ የሚጠቀመውና መጽሐፍ ቅዱስ ከመንፈስ ቅዱስም ማገኘው ቢል ከአብም ማገኘው እሱም ራሱም ከራሱም ተጠቀመ ቢል it makes kind of no difference። ያንን ደግሞ ክላሪፋይ ለማድረግ ሐዋርያቱ ጋር ስንሄድ የተናገሩበትን መንገዶች ስንሄድ ኢየሱስ ክርስቶስን አምላክ እያሉ ሲጠሩት እናያለን። that's quite clear። መንፈስ ቅዱስን አምላክ በሚሉበት መጠን አብን አምላክ በሚሉበት መጠን ኢየሱስንም አምላክ ይሉታል። ኢየሱስ ክርስቶስ አብ አምላክ በተባለበት መጠን እሱም አምላክ ሲባል ይቀበላል አምልኮን። መንፈስ ቅዱስም ልክ እንደዛው ማለት ነው። ሐዋርያቱ ልክ እግዚአብሔር አይዋሽም እግዚአብሔር አይዘበትበትም ይላል ጳውሎስ። ለምሳሌ አትሳቱ እግዚአብሔር አይዘበትበትም ብሎ እግዚአብሔር ሊቆጣ እንደሚችል እግዚአብሔር ሊያጠፋ እንደሚችል እንደማይዘበትበት ይናገራል።
ጴጥሮስ ደግሞ በተመሳሳይ መንገድ ስለ መንፈስ ቅዱስ ምን ይላል? መንፈስ ቅዱስን እንዴት ልትዋሹ ደፈራችሁ? ሰውን ሳይሆን እግዚአብሔርን ዋሽታችኋል ብሎ ድፍረቱ የሆነ አካል ላይ የሆነ ተራ መንፈስ እግዚአብሔር የሆነ ፍሎቲንግ ፓወር ሳይሆን እግዚአብሔር ፐርሰኑ ላይ እግዚአብሔር ላይ እንደሆነ ኃጢአቱ የተሰራው ይናገራል። ስለዚህ አብን በሚያከብሩበት አይነት መጠን መንፈስ ቅዱስንም ሲያከብሩ እናያለን፣ ወልድንም ሲያከብሩ እናያለን። አብን አድሬስ በሚያደርጉበት መጠን ወልድንም መንፈስ ቅዱስንም አድሬስ ሲያደርጉ እናያለን። ለዚህ ነው ሁሉም ያው አንዱ ኃይል የሁሉም ኃይል ነው የምንለው። ስለዚህ ለምን በመንፈስ ቅዱስ ኃይል ተቀባ ተባለ የሚለው የተቀባው መሲሁ የሚለው የተቀባ የሚለው ያ ሜንታሊቲ ስላለ ከዛ አንጻርም ብለን ልናስቀምጥ እንችላለን። ሁለት ቅድም እንዳልኩት በመንፈስ ቅዱስ የተቀባ ብንልም ስቲል does not change anything። ምክንያቱም መንፈስ ቅዱስ ጋር ያለው ያው ኃይል ነው ኦንቶሎጂካሊ ወልድም ጋር አብም ጋር ያለው። ስለዚህ ከመንፈስ ቅዱስ እሱ ስለሌለው ወስዶ የተጠቀመ ነገር አይደለም። ከመንፈስ ቅዱስ ወስዶ ተጠቀመ ማለት ራሱ by itself is weird። ምክንያቱም ያው the same ኃይል ወልድም ጋር ስላለ ማለት ነው። it's like saying የኔን አንድ እስክሪብቶ የሆነ ወንድሜ ጋር ነበረ ከሱ ላይ ወስጄ እኔ ስጠቀም አንተ እስክሪብቶ የለህም እንደማለት ነው። የኔ እስክሪብቶ እኮ ነው ግን እሱ ጋር ነበረ ከሱ ወሰድኩኝ። የራሴው ግን እስክሪብቶ ነው። ልክ እንደዛ ሁሉ የወልድም ኃይል ነው መንፈስ ቅዱስም ጋር ያለው። ስለዚህ እሱ ስለሌለው ከመንፈስ ቅዱስ ወሰደ ማለት አንችልም። የራሱ ነው ወይ መንፈስ ቅዱስም ጋር ያለው አብም ጋር ያለው እሱም የራሱ የወልድ ነው። ስለዚህ የአንዱን መለኮት ስለሆነ ሶስቱም ጋር ያለው kind of weird ነው ተሰይ ከመንፈስ ቅዱስ ወሰደ ለማለት ማለት ነው። I think ከዚህ በላይ ማብራራት የሚጠበቅብኝ አይመስለኝም። ምናልባት ካለብኝ maybe I will ቆንጆ በጣም 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 ተብራርቷል። እንግዲህ ፖይንቱ ምንድነው? ኦንቶሎጂካሊ እና ኢኮኖሚካል ትሪኒቲን ለሁለት ከፍለን ማየት ያለብን ይመስለኛል። ጋድ ኢዝ ሲምፕል ፓርት የለውም። ለምሳሌ ሰው ሲሞት ነፍሱ ወደ አምላኳ ስጋ ወደ አፈሩ ፓርት አለው የተለያየ እና ጋድ ኢዝ ቅድም ኤፊም እንዳለው ኦንቶሎጂካሊ ሲምፕል ነው፣ ፓርት የለውም፣ ኮምፖነንት የለውም። ስለዚህ ዋቴቨር አትሪቢዩቱም ሆነ አንዱም ሆነ ሌሎቹ አንዱ ነው፣ አንዱ ሌሎቹን ነው። ስለዚህ ከዚህ አኳያ ነው የምንወስደው። የአዲሻ ቴንኪው በጣም እናመሰግናለን። ለጥያቄ ሄቡ እንወስዳለን። የመጨረሻ አንድ ሁለት ጥያቄ መጠየቅ የሚፈልግ ሰው ካለ አለ፣ ከሌለ ግን እዚህ ቲክቶክ ላይ ሲዘዋወር የነበሩ ጥያቄዎችን አድሬስ አደርጋለሁ። ሁለት ጥያቄዎች፣ ከዛን ወደ ፍጻሜ እንሄዳለን። እሺ ሄቡ በተመለሽ ሚዩት ነሽ። ኦኬ የኔን ጥያቄ ለጆና ለኤፊ እና የብዙ ሰዎችም ጥያቄ ነው። እዚህ ጋር ውሃ ያድናል ወይ? የኃጢአት ይቅርታ ይሰጣል ወይ? እንደዛ ከሆነ ደሙስ ምን ይሰራል? የክርስቶስ ደም ምን ይሰራል? እናንተ በጥምቀት የኃጢአት ስርየትና ድነትን የምታገኙ ከሆነ የክርስቶስ ደም ምን ይሰራል? ወይስ ሁለት አይነት ድነት ነው ያለው የሚል ተመላላሽ ጥያቄዎች አሉ። አንደኛው ይሄ ጥያቄ ነው። እሱን እንመልስና ሌላ ሰው ካለ እናስገባለን። ግን እስቲ ይሄንን ግልጽና አጠር ባለ መልኩ እንትን እናደርጋለን። ኤፊ ቀጥል። ኤፊ እሺ ይሄ ጥያቄ አይዶ ነው ቅርታ ፐርሰናሊ በሰማሁት ቁጥር ያስቀኛል። ግን አንድ ጥያቄ ልጠይቅና ምላሽ ጥያቄን በጥያቄ መመለስ ብዙ ጊዜ ከኢየሱስ የተማርነው ስለሆነ በጥያቄ ለመመለስ ያክል ጥምቀት ውሃ ነው። በውሃ እንዴት ሰው ይድናል? ሰው እንዴት በውሃ ታጥቦ ይድናል? በክርስቶስ ደም ታጥቦ ነው እንጂ ካልን እሺ ሰው እንዴት ዛፍ ፍሬ በመብላት እግዚአብሔርን ያሳዝናል ብዬ ጠይቃለሁ። አዳምና ሔዋን እንዴት ፍሬ መብላት እንዴት እግዚአብሔርን ያሳዝነዋል ብለን እንጠይቃለን። ምላሹ የሚሆነው ወይ የእግዚአብሔር ትእዛዝ አብሮት ስላለ ከዛ ዛፍ ጋር ከዚች ዛፍ እንዳትበሉ ስለተባሉ በበላችሁ ሰዓት ሞትን ትሞታላችሁ ስለተባሉ
ከዛ ዛፍ መብላት ያ እግዚአብሔር የተናገረው ነገር ወደ ሪያሊቲ እንዲመጣ ያደርገዋል። which is ሞትን መሞት ከእግዚአብሔር ጋር ለዘላለም ከእግዚአብሔር ጋር መቆራረጥ ለዘላለም ቴክኒካሊ ያስያ ከእግዚአብሔር ጋር ያንን መቆራረጥ እንደሚመጣ እግዚአብሔር ከዛ ፍሬ ጋር አብሮ ስላያያዘ ያንን ፍሬ በበሉ በዛ ሰዓት ከእግዚአብሔር ጋር ተለያዩ። ልክ እንደዛው ሁሉ እኛም በውሃ ስንጠመቅ ውሃው አይደለም እኛን የሚያጸዳው። ይሄ ኦብቪየስ እና ክሊር የሆነ ነገር ነው። ከጥንት ጀምሮ ሲሰበክ የነበር ሉተር አይደለም ይሄን መመለስ የጀመረው። እታች ወደ ኋላ ተመልሰን ጥንት አባቶች ነበሩ ይሄን ሲመልሱ የነበሩ። ውሃ አይደለም የሚያጸዳው፣ ይልቁኑ ከውሃው ጋር አብሮት ያለው የእግዚአብሔር ቃል ኪዳን ነው። ውሃው በራሱማ ምንም ኃይል የለውም። ተራ እንደማንኛውም ውሃ 2 ሃይድሮጅን 1 ኦክሲጅን ነው። ግን በዛ በውሃው ውስጥ ወይም ደግሞ ከዛ ከውሃው ጋር የተያያዘው የእግዚአብሔር ቃል ወይም ደግሞ የእግዚአብሔር ቃል ኪዳን ግን የሰውን ልጅ የማዳን ኃይል አለው። አሁን እኛ ተነስተን የእግዚአብሔር ቃል ያድናል አያድንም ብንል ያድናል ብለው ሰዎች ይናገራሉ። እንደዚህ የሚሉ ሰዎች ያድናል ብለው ይናገራሉ። እንደ እግዚአብሔር ቃል የሚያድን ከሆነ የኢየሱስ ደም አያስፈልግም ማለት ነው ብንል ምን ያህል ፉሊሽ እንደሆነ እዩልኝ። የእግዚአብሔር ቃል ያድናል ብላችኋል ወይም እምነት ያድናል ብላችኋል፣ ስለዚህ የክርስቶስ ደም አያስፈልግም፣ የሚያነጻ የክርስቶስ ደም ነው እንጂ እምነት አይደለም ብላ አሁን ምን ያህል ፉሊሽ እንደሆነ አስቡት። ምክንያቱም እምነት የሚጫወተው ሮል የክርስቶስ ደም የሚጫወተው ሮል የተለያየ ስለሆነ፣ ልክ እንደዛ ሁሉ ጥምቀት የሚጫወተው ሮል፣ እምነት የሚጫወተው ሮል እና የክርስቶስ ደም የሚጫወተው ሮል በመዳናችን ውስጥ የተለያየ ነው። ለማስረዳት ያህል እነዚህ ሮሎች የክርስቶስ ደም የሚጫወተው ሮል ምንድን ነው? የእኛን ኃጢአት ዕዳ መክፈል ነው። እኛ ኃጢአተኞች የመሆናችን የዘላለም ቅጣት ያስፈልገናል፣ ይገባናልም ደግሞ የዘላለም ቅጣት ማለት የኃጢአታችን የዘላለም ቅጣት እንዲገባን ያደርጋል። ስለዚህ ዘላለም የሆነው ራሱ አምላክ ሰውን ሆኖ መጥቶ ዘላለማዊ የሆነ ወይም ደግሞ ኢነሴንስ ኢንፊኒት ብላችሁ ያዙት ማለቂያ የሌለው ኃይል ወይም ደግሞ ማለቂያ የሌለው ዋጋ ያለው የአምላክ ደም ለእኛ ሲል ስለፈሰሰ የእኛን ኃጢአት ይቅር ማስባል ችሏል። ስለዚህ የእኛ የኃጢአት ዕዳ ሳቲስፋይድ የሆነው ወይም ደግሞ የረካው ወይም ደግሞ የተከፈለው የኃጢአት ዕዳችን በክርስቶስ ደም ደሙ የሚጫወተው ሚና ምንድን ነው ማለት ነው? የእኛን የኃጢአት ዕዳ መክፈል ላይ ነው። ታዲያ ጥምቀት የሚጫወተው ሮል ምንድን ነው? ያ በክርስቶስ ደም የተከፈለልንን የኃጢአት ዕዳ በዛ በኩል የተገኘልንን መዳን ለኛ ማምጣት ነው። ልክ መዳናችን ውሃ ነው ብላችሁ ብትወስዱት ጥምቀት ቧንቧው ነው። ያ መዳን ወደኛ የሚመጣበት መሳሪያ ነው እንጂ መዳን በራሱ አይደለም ጥምቀት። ነገር ግን በጥምቀት በኩል የሚመጣው ያ መዳን ክርስቶስ በመስቀል ላይ ሞቶ ያሸነፈልን ያ መዳን። ጥምቀት የዛ የመዳኛ ያ መዳን ወደኛ የሚመጣበት መሳሪያ ወይም ደግሞ ቧንቧ ነው ብላችሁ ያዙ። እምነት ደግሞ በዛ በቧንቧው በኩል የመጣውን ታላቅ የሆነውን መዳን የምንቀበልበት ዋንጫችን ወይም ደግሞ መያዣችን እጃችን፣ ያንን ክርስቶስ የሰጠንን በመስቀል ላይ ሞቶ ከፍሎ እንኩ ያለንን ስጦታ ወይም ደግሞ እንኩ ያለንን ያንን የመዳን ጸጋ ጥምቀት ተሸክሞ ያመጣና ይሰጠናል። ልክ እንደ መሳሪያ፣ ልክ እንደ ፓኬጅ፣ እንደ ዲሊቨሪ ብላችሁ ያዙት። ከክርስቶስ ወደኛ ያመጣዋል ብላችሁ ያዙት። ወይም ክርስቶስ ወደኛ የሚልከው ያንን ዲሊቨሪ ጥምቀት በሚባል ዲሊቨሪ ብላችሁ ያዙት፣ ይልክልናል። ከዛም በኋላ በእምነት ምን ብለን እንቀበላለን? ያንን ጸጋ እንቀበላለን። ስለዚህ በቧንቧና በውሃ መያዝ ከፈለጋችሁ መያዝ ትችላላችሁ። ውሃው ወደኛ እንዲመጣ ክፍያውን የከፈለልን ወይም ቢሉን የከፈለልን ክርስቶስ ነው። ቧንቧው ጥምቀት ነው። ውሃው መዳናችን ነው። ውሃው ሲመጣ ያንን ውሃ የምንቀዳበት ዋንጫ ደግሞ እምነታችን። ስለዚህ እነዚህ ዲፍረንት አይተሞች በመዳናችን ውስጥ የሚጫወቱት ሮል የተለያየ ስለሆነ ሁሉም ያድናሉ። ለምሳሌ እምነት ያድናል እንላለን፣ ጥምቀትም ያድናል እንላለን፣ የክርስቶስ ደምም ያድናል እንላለን። ለምን? በመዳናችን ውስጥ ምን ስለሚጫወቱ? ሮል ስለሚጫወቱ። ያ ማለት ግን አንዱ በአንዱ ኤክስክሉሲቭ ነው ማለት አለ። አንዱን ያድናል ስንል ሌላው አያድንም ማለት አይደል። እምነት የሚያድነው ምን ስለሚያድን ነው?
ክርስቶስ በመስቀል ላይ ሞቶ ያፈሰሰው ደም ስለሚያድን፣ ጥምቀት የሚያድነው የክርስቶስ ደም ስለሚያድን። ሲጀመር የክርስቶስ ደም የማያድን ቢሆን ኖሮ ጥምቀት አያድንም ነበር። ጥምቀት የሚያድነው የክርስቶስ ደም ስለሚያድን፣ የክርስቶስ ሞትና ትንሣኤ ስላዳንን። ያንን ደግሞ ቁልጭ ባለ መልኩ ሮሚ ምዕራፍ 6 ላይ ተቀምጦልናል። በጥምቀት በኩል በሞቱ እንደምንተባበር በትንሣኤውም እንደምንተባበር ይነግረናል። በጥምቀት በኩል ልክ ከክርስቶስ ጋር አሮጌ አዳማችንን ሰቅለን በዛው በጥምቀት በኩል ደግሞ ከክርስቶስ ጋር ሕያዋን ሆነን አዲስን ማንነት ለብሰን የእግዚአብሔር ልጆች ሆነን እንወጣለን። ይሄ በጥምቀት ውስጥ ስናልፍ አዲስ ማንነትን የመልበስ ነገር በክርስቶስ ደም የሚሆን እንጂ ጥምቀት በራሱ ውሃው የሆነ ግሎሪፋይድ የሆነ ሻወር ስለሆነ አይደለም እንጂ ውሃ ነው ስቲል። ለዛ ነው ጳውሎስ እድፈትን ማጽዳት ሳይሆን ይልቁን የበጎ ሕሊና ልመና ነው እንጂ ብሎ ያስቀመጠልን ማለት ነው መጽሐፍ ቅዱስ ላይ። ከዛ አንጻር ነው የምመልሰውን ይህንን ጥያቄ። በጣም ቆንጆ። የውሃና መስቀል አድርጋችሁ ለጥፋችሁ ቤት የምትከፍቱ ሰዎች ባካችሁ እየሰሙ ስንት ጊዜ ተናገርን እኛ፣ ስንት ጊዜ ይህ ነገር ስንት ጊዜ በጣም ቆንጆ በሆነ መልኩ ኤፌ ያስቀምጧል። ደሙ ጋር እንዴት እንድረስ? ኢየሱስ ደሙን አፍሷል። አዎ ደሙን እኛ ጋር እንዴት ይንካል? ቅዱስ ቁርባን ላይ ስጋውን እንዴት እንብላው? እንዴት እናኝከው? እንዴት እናገኘው? አያችሁ፣ በሚታይ ነገር የማይታየውን የእግዚአብሔርን ጸጋ የምንቀበልበት ሚንስ ቻናል ወይም አሁን ኤፊ እንዳለው ደሊቨሪ ነው። እንዴት መጥቶ እኛን ይንካል? ኢየሱስ ደሙን አፍሷል። አዎ። በዛ ነው የዳነው። አዎ። ተከፍሏል ዕዳችን። አዎ። አሁን ደሙ መጥቶ እኛ ጋር እንዴት እንነካካ? ለምሳሌ ሕፃናትን ወደ እኔ የመጡ ዘንድ አትከልክሏችሁ ብሏል። ሕፃናቱን እንዴት አድርገን ወደ ኢየሱስ ይዘን እንምጣ? እንዴት እናነካከው? እንዴት ይያዛቸው? በጥምቀት በዛ በኩል እንገናኛለን። በዛ በኩል ሕፃናት ይገናኛሉ። ሕፃናትን ይዘን ማለት እዛ አዳራሽ ይዘው መሄድ ብቻ አይደለም። ገባችሁ? ጥምቀት እግዚአብሔር የተናገረውን ትረስታችንን ወይም ደግሞ የገባልን ቃል ኪዳንን የምንቀበልበት ነው። ከዚህ የተነሳ ድነትን ያመጣል። ድነትን እንቀበልበታለን። ወደ ቤተክርስቲያን መቀላቀልን፣ ወደ አንዲቱ ቤተክርስቲያን ክርስቶስን እንዴት እንልበሰው? ቪዚብል ወርድ ይባላል። ውሃው የሚታይ ቃል ማለት ነው። ሳክራመንት የሆነበት ምክንያት እኮ ይሄ ነው። ኤሌመንቶቹ የሚታየው ውሃ አለ። ነገር ግን ከውሃው ጋር ቃሉ ሲገናኝ የማይታየውን የእግዚአብሔርን ጸጋ እንቀበልበታለን። በምን? እምነት በሚባል እጅ። አሁን ኤፊ ካፕ እንዳለው ወይም ደግሞ መያዣ፣ በሱ ወደኛ ይመጣል። በሱ እንታጠባል። እንዴት እንገናኝ ነው አሁን ፖይንቱ። አያችሁ? ስለዚህ እምነትና ጥምቀትን የማንለይበት ምክንያት የአንድ ሳንቲም ሁለት ገጽታ ነው የምንለው። ጆዬ እዚች ላይ የምትጨምረው ነገር ካለ ወደ ማሜ መጨረሻ ጥያቄ እንሄዳለን። አንድ ተመሳሳይ እንግዲህ ስሙን እዚህ እንትን ላይ ቲክቶክ ላይ ከሚጠየቁ አንድ ሌላ ጥያቄ አለ። እሷን ጠይቀን የማሜን መልሰን እንጨርሳለን። ከዚህ በኋላ ጥያቄ አልቀበልም። ሌላ ጊዜ ስንገናኝ እናደርጋለን። ኢትዮጵያ ምሽት ስለሆነ ከዚህ በላይ እዚህም ያሉ ሰዎች ታንክስ ጊቪንግ ነገ ስለሆነ ጊዜ እንዳንወስድ እኛም ወደ ተለያየ ቦታ ስለምንሄድ በዚሁ እናበቃለን። ጆ እዚህ ላይ የምትጨምራት ቆንጆ ነገር ካለ ጨምርት። እዚህ ላይ መጨመር አይቻለኝም። ኤፊ በደንብ አድርጎ አብራርቶታል። በተለይ አንድ የሚያነሱት ነገር ከዚህ የተለየ አንድ ሀሳብ እንትን ልበልና እሱ ላይ ሪፍሌክት ላድርግ። በተለይ ቆላሲያስ ምዕራፍ 2 ላይ ምዕራፍ 11ና ምዕራፍ 2 ቁጥር 11 እና 12 ላይ ያለውን ሀሳብ የሆነ ቤት እንደዚሁ ከፍተው ሲያወሩበት ነበረ። ኤፊም ይሄድበታል። እስቲ ሀሳብ ትሰጥበታለህ። እንደዚህ ይላል፣ የስጋንም ሰውነት በመገረፍ በክርስቶስ መገረዝ በእጅ ባልሆነ መገረዝ በእርሱ ሆናችሁ ደግሞም ተገረዛችሁ፣ በጥምቀትም ከእሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ።
እናንተም በበደላችሁ እያለ ይቀጥላል። ለማንኛውም እዚህ ጋር አንድ ሐሳብ የሚያስቀምጡት ምንድነው የሆነ ጊዜ እኔ ሲሰማ በጥምቀት አዎ ከሱ ጋር ተቀብረናል ግን በጥምቀት አይደለም የተነሳ ነው የሚል ሐሳብን ሲያስቀምጡ እንመለከታለን። ግራማቲካል ያለው ነገር ያው ተንለዋለሁ እሱ ችግር የለም የሚያስኬድ አይደለም። በግሪኩ ላይ ባፕቲዝሞ የሚለው አንድ ጊዜ ነው የተጻፈው እሱም ከመቀበር ጋር ወይም ደግሞ ሱንታ ፌንቴንስ የሚል የግሪኩ ቃል ጋር ነው የሚገናኘው። መነሳት የሚለውም በእምነት ነው የምንነሳው። ስለዚህ አዲስን ልደት የምናገኘው በእምነት ነው እንጂ በጥምቀት አይደለም መቀበሪያ ነው ብለው ይናገራሉ። እዚህ ላይም ሐሳብ ትሰጣለህ። ለማንኛውም ከግሪኩ ግራመር ልነሳና ወደ እንትኑ ገባለሁ። ባይዘው ግሪኩ የሚያስቀምጠው እንደዚህ ይላል ሱታን ፌንቴስ ኦቶ ኤንቶ ባፕቲዝሞ ኤን ሆካይ ሱኔር ጌቴቴ ዲያቴስ ፒስቲዮስ ቴስ ኤነርጊያቱስ ቴዩቱ ኤጌራቶን ቶን ኤክቶን ኔክሮን እያለ ያስቀምጣል። እዚህ ጋር ላብራራላችሁ። ሱንታ ፌንቴስ ኦቶን ኤን ቶ ባፕቲዝሞ ማለት በጥምቀት በኩል እንደተቀበርን ይናገራል። በምን ተተቀበራችሁ የሚለውን ነው። በጥምቀት ተቀበራችሁ ይላል። ከዛ በኋላ ኤንቶን የሚል ያው ፕሪፖዚሽን ታገኛላችሁ። ኤን የምትለው ፕሪፖዚሽን የምታመለክተው ጥምቀትን ነው። በምንድን የተቀበርነው ብለን ከተመለከት በጥምቀት ነው የተቀበርነው። ከዛ በኋላ እንደገና ይቀጥልና ኤን ሆካይ ብሎ ደግሞ ይቀጥላል። ባይዘው ያው ቅድም እንዳልኩት ባፕቲዝሞ የሚለው አንድ ጊዜ ብቻ ነው የሚያስቀምጠው። ነገር ግን አንድ መታወቅ ያለበት እዚህ ጋር ሪሌቲቭ ፕሮናውን መጥቷል። ሆ የምትለው የግሪክ ቃል የምታመለክተው አሁንም ባፕቲዝሞ የምትለዋን ሐሳብ ነው። ከዚህኛው ጋር የቀጠለ ነው እንጂ ለብቻው ሌላ ሐሳብን እየተናገረ አይደለም። ስለዚህ በፕሪፖዚሽን ጋር የመጣው ኤን ሆ የሚለው የግሪክ ቃል በተለይ ደግሞ ካይ ሲመጣ አንዳንዴ ሁሌም እና ብለን አንተረጉምም። ኦልዞ የሚልም ትርጉም ይዛ ትመጣለች ትገባለች እንደየ አገባቡ ማለት ነው። እዚህ ጋር ለምሳሌ ኦልዞ የሚለውን ሐሳብ ይዛ ነው የምትለው እና ኤን ሆ ካይ የሚለው የሚያሳየው ማንን ነው የሚገናኘው ካላችሁ ከፊት ለፊቱ የመጣው በኖሚኔቲቭ በዴቲቭ ኬዝ የመጣውን ባፕቲዝሞ የሚለውን የግሪክ ቃል ነው። እሱም ጥምቀት የሚለውን ነገር የሚያሳይ ነው። ስለዚህ አሁንም በጥምቀትም ብለው በአማርኛው ያስገቡት ሁለተኛ ጥምቀት የምትለው የምታመላክተው ትክክለኛ ነው። ተሳስተው አይደለም ያስገቡት። መደጋገም በግሪኩ ላይ አልደጋገመውም። በሪሌቲቭ ፕሮናውን ኤን ሆ ብሎ አስቀምጦታል። እዚህኛው ላይ ግን በጥምቀትም ብለው ግልጽ ለማድረግ እግዚአብሔር ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ብሎ ያስቀምጠዋል እና በእምነት በኩልም ደግሞ እንዳለ እምነት ከጥምቀት ጋር እንደሚያያዝ ክፍሉ ያሳየናል። በጣም እዚህ ጋር እንትን ማለት አለብን። አንደኛ ጥምቀት ከምኑ ጋር እየለየው አይደለም። አሁን የክርስቶስ መሞትና መነሳትም ጋር ራሱ የሚገናኝ ነገር አለው። በጥምቀት በኩል እኛ ተቀብረናል። አሮጌው ማንነታችንም ራሱ የቀበርነው እሱ ነው። እንደገና ደግሞ በጥምቀት በኩል ደግሞ ከሙታን ባስነሳው እግዚአብሔር አሰራር በማመናችን ከክርስቶስ ጋር ከሙታን አስነስቶናል እያለ ይናገራል። ስለዚህ የጥምቀትንም ራሱ ሚና ያሳየናል። እዚህ ጋር ጥምቀት ምንድነው እየሰራ ያለው፣ በጥምቀት በኩል ምን እያደረግን ነው የሚለውን ነገር በደንብ አድርጎ ፍንትው አድርጎ ያስረዳናል ሐዋርያው ቅዱስ ጳውሎስ ማለት ነው። ግን ከዚህ በላይ እንደውም ያለውን ነገር እንድናስተውለው የምፈልገው ምንድነው ቁጥር 11 ላይ ያለው የሥጋም ሰውነት መገረፍም በክርስቶስ መገረዝ በእጅ ባልሆነ መገረዝ በእርሱ ሆናችሁ እያለ ይናገራል። በእጅ ባልሆነው መገረዝ የሚለው ስለ ኮቨነንት እያነሳ ነው። እንግዲህ በብሉይ ኪዳን እንደምናውቀው ሰርከምሲዥን ታይፖሎጂው ምንድነው? ለአዲስ ኪዳን ላለው ለጥምቀት ለባፕቲዝም ታይፖሎጂ ነው፣ እንደ ምሳሌ ሆኖ የቀረበ ነው። ስለዚህ አሁን ላይ በአዲስ ኪዳን ላይ ይሄ ግዝረት የሚባለውን ነገር አይደለም የምንጠቀመው። እንደውም ገላትያ ላይ በደንብ አድርጎ ያብራራላችኋል አይደል? በዛን ዘመን የተነሱትን አይሁዳውያን ያው ካልተገረዛቸው አልዳናችሁም የሚልን ሐሳብ ሲያስቀምጡ ነበርና በግዝረት በኩል አይደለም በሙሴ ሕግ በተቀመጠው አይነት
በዛ አሰራር አይደለም። አሁን የሱ ታይፖሎጂ አለ። የማን ነው ጥምቀት የሚባለው? በጥምቀት በኩል ኮቨናንት ውስጥ እንገባለን፣ በዛ ቃል ኪዳን ውስጥ እንገባለን የሚልን ሐሳብ እዚሁ ላይ ሐዋርያ ቅዱስ ጳውሎስ ያስቀምጥልናል። እቺን ለመጨመር ነው። የሆነ ጊዜ በጣም ብዙ ጊዜ ሲነሳ ስለሰማሁኝ ነው። በጣም 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 እንትን አረካት ፒን አደረካት። በጣም አሪፍ ነው። ኤቮ ያንቺን ጥያቄ ከዛ ማሜ ከዛ እንጨርሳለን። ኤቮ ጥያቄሽን መጥቻለሁ ስላልሽ ነው። ወንድማሙ ጥያቄ ኖሮ ነው አሮ ኒቅደም ከፈለገ ወይ እኔን አይቶ ይሆናል የመጣው ብዬ ነው። ጥያቄ ኖሮክ ነው ከመጣይ ጠብቅ። እሺ እኔ ለምን ይባለው? እሺ ቅድም የጀመርኩት ላይ ይቅርታ ስልክ ገብቶብኝ። ኦኬ አሁን በስላሴ ትምህርት ወልድ የሰራው አብም ነው የምትሉት ነገር አላችሁ። ኢየሱስ መጽሐፍ እናንተ ደግሞ የምታምኑት ወልድ ብላችሁ የምታምኑት ራሱን የቻለ ራሱን ያክሎ ገጽም መልክም አምላክም የሆነ ነውና እሱ የሰራው ስራ ሁሉ አብም ወልድም ነው የሰራው ብላችሁ ታምናላችሁ። ይሉ ስራ ነው ምን ማለት ነው? ኢየሱስ ክርስቶስ በስጋው የሰራው ስራ በአንድ መለኮት ስላለ አብንም ወልድንም ምንድነው የሚያካትት ነው ብላችሁ ነው የምታምኑት? ወይስ ወልድ የሰራው ስራ ለወልድ ብቻ ነው ብላችሁ ነው የምታምኑት? ይሄንን ለማወቅና ከዛ ጥያቄ ልጠይቅ ፈልጌ ነው። ጆናታን ያለው ጆናታን ኤፊ ቀጥል። ዛሬ እኔ ነው የምታከታትልኝ ይሁን? እሺ ችግር የለውም። አይ እንትን ዲስትሪቢዩት እያደረኩ ነው። እሺ በሚቀጥለው ጆ ይቀጥላል። ኧረ ችግር የለውም። እኔ እየቀለድኩኝ ነው። ይሄ እንትን እኔ ሰውን ማነካት አልፈልግም። ይሄ መካሻ ሸኩር ከቀደም ጀምሮ ይሳደባል። እርምጃ ወሰድልኝ ወይ የሆነ ነገር አድርገው። ሞዴሬተር ነበርሽ እኮ በፊት፣ ዛሬ ነው ያርገው ነው ነኝ እኮ እኔም ሰው ማንሳት አልፈልግም። እኔ እነሱን መካሻው ምን ችግር አለ? ከዚህ በኋላ ግን ከደገም ካለቀለ እዚህ ቤት